በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት ቅድመ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጻሕያ። ከምኡ እውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተወሃቦም ክብሪ መጠን ኩሉ ምስጋና ይብጻሕዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንህንጸታ ቤተ ክርስቲያን ከምኡ እውን ንነቢዩ ኤልሳዕ ዓመታዊ ክብረ በዓል ብሰላም ኣብጽሐኩም ኣብጽሐና። ብኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ሰነ 20 ቅድስት ቤተ ክርስቲያን ብሹምን ቤትና ቅድስተ ቅዱሳን ድንግል ማርያም ንመጀመርታ ጊዜ ዝተሃነጸሉ ዓመታዊ ክብረ በዓል እዩ። ከምኡ እውን ሰነ 20 ነቢዩ ኤልሳዕ ናይ ነቢዩ ኤልያስ ደቀ መዝሙር ዝነበረ ዓመታዊ ክብረ በዓሉ እዩ። ሰነ 20 ንምንታይ ኢና ህንጸተ ቤተ ክርስቲያን እናበልና እናኽብሮ? ከምኡ ድማ ነቢዩ ኤልሳዕ ዓመታዊ ክብረ በዓሉ ብድምቀት እናኽብረሉስ ንምንታይ እዩ ዝብል ክንምልከት ኢና። ከምኡ እውን ብሎሙዓንቲ ወርሓዊ በዓሎም ዝኾኑ ቅዱሳን ንቅዱስ ዮሃንስ ሓፂር መንፈሳዊ ተጋድሎኦምን ህይወቶምን እንታይ ከም ዝመስል ክንምልከት ኢና። ከምኡ እውን ብሎሙዓንቲ ሰነ 10 ኣብ ቅዳሴ ጊዜ ዝንበቡ ምንባባት እንታይ ምዃኖም ክነስምዐኩም ኢና። ኣምላኽና ቅዱስ እግዚአብሔር ኣብ ነገራትና ኩሉ እናኣተወ ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቓዱ ይኹነልና። ሰነ 20 ኣብ ቅዳሴና ጊዜ ዝንበብ ናይ ምስባኽ ኣብ ቅዳሴ ጊዜ ኣውዚያ መዝሙረ ዳዊት ምዕራፍ 66 ቁጽሪ 5 ዘሎ ናይ እግዚአብሔር ቃል እዩ። ከምዚ ድማ ይብል ካብ ደቂ ሰብ ብምኽሩ የመና ግሩም እዩ። ንባሕሪ ንቁፅ ምድሪ ዝገብራ ንሩባ እውን ብኣጋሮም ሰገርዋ ኣብኡ ብኡ ድማ ደስ ይብለና እዩ ዝብል። ልበ ኣምላክ ዳዊት ኣውዚ ክዝምር እንተሎ ኩልኩም ምድሪ ንእግዚአብሔር ልዕል ልዕል ኣብልዎ ንስሙ እውን ዘምሩ እናበለ ንኣምላኽ ቅዱስ እግዚአብሔር ክብሪ ከም ዝግብኦ ይነግረና። ንዑ ስራሕ እግዚአብሔር ረአዩ ካብ ደቂ ሰብ ብምኽሩ የመና ግሩም እዩ እዩ ዝብል። ዘድንቕ ናይ እግዚአብሔር ጥበብ ተመልከቱ ረአዩ እናበለ እዩ ዝናገር። እግዚአብሔር ኣብ ደቂ ሰባት ሓዲሩ ዝገብሮ ምኽርን ስርሑን ብጣዕሚ ዘድንቕ ምዃኑ እዩ ልበ ኣምላክ ዳዊት ዝነግረና። ስለዚ ንባሕሪ ንቁፅ ምድሪ ዝገብራ እዩ ዝብል። ንባሕሪ ንቁፅ ምድሪ ዝገብራ
ንሩባውን ብኣጋሮም ሰገርዋ እናበለ እቶም ቀደምቲ ዝነበሩ በሙሴ ዘመን እግዚአብሔር አምላኽ ብኸመይ ዝበለ ተአምር ነታ ባሕሪ ኸፊሉ ክሻገሩ ከም ዝገበሮም ክናገር እንተሎ እዩ። እግዚአብሔር ንህዝቡ ድሕነት ኢሉ ተፈጥሮ ክቕይር እንተሎ አውዚ ንምልከት ኢና። ስለዚ አምላኽና ቅዱስ እግዚአብሔር ንዓና ንምድሓን ኢሉ ብዙሕ ነገር ክገብር ከም ዝኽእል ምምልካትን ምፍላጥን የድሊ እዩ። ስለዚ ናይ እግዚአብሔር ስራሕ ድንቅ እዩ፣ ዝገርም እዩ። እዚ ናይ እግዚአብሔር ስርሑ ድማ ብዘመንና ኩሉ እናተደነቕና ከምኡ ድማ እናመስገንና ብሂወት ዘመንና ኩሉ ክንነብር ከም ዝግባእ ክንፈልጥን ክንርዳእን ይግብአና ማለት እዩ። ስለዚ ልበ አምላክ ዳዊት ናይ እግዚአብሔር ጥበብ ናይ እግዚአብሔር ስራሕ እንታይ ከም ዝመስል ንደቁ ድማ አምላኽ ቅዱስ እግዚአብሔር ከድሕን ተፈጥሮ ቀይሩ ለዊጡ እቲ ባሕሪ ዝነበረ ንቁፅ ምድሪ ገይሩ ከም ዘሻገረ ክናገር እንተሎ አውዚ ንምልከት ኢና ማለት እዩ። ስለዚ አምላኽና ቅዱስ እግዚአብሔር እሙን አምላኽ እዩ። ንዓና ከድሕነና ንዓና ክፍውሰና ብዙሕ ተአምር ዝገብር ሓያል አምላክ ምዃኑ ምፍላጥ ምርዳእ የድሊ እዩ ማለት እዩ። ከምኡ እውን ሰነ 20 ኣብ ቅዳሴ ግዜ ዝንበብ መልእኽቲ ኣብ ቀዳማይ ቆሮንጦስ ምዕራፍ 14 ቁጥሪ 29 እስካብ 34 ዘሎ እዩ። እዚ ድማ ናይ ቅዱስ ጳውሎስ መልእኽቲ እዩ። ላው ቆሮንጦስ ድማ ዝጽሓፎ እታ መጀመርታ ከምዚ ድማ ይብል እቲ ናይ እግዚአብሔር ቃል ነቢያት 2 ወይ 3 ኮይኖም ብብተራ ይዛረቡ፣ እቶም ካልኦት ድማ ይምርምሩ። ካብቶም ተቐሚጦም ዘለዉ ንሓደ ራእይ እንተተገለጸሉ ግን እቲ ቀዳማይ ሱቕ ይበል፣ ካልኣቶም ምእንቲ ክመሃሩ ካልኦቶም እውን ምእንቲ ክተባብዑስ ኩሉኻትኩም በብሓደ ክትትንበዩ ትኽእሉ ኢኹም። እቶም መናፍስቲ ነቢያት ነቶም ነቢያት ይግዝእዎም እዮም እሞ እግዚአብሔር ናይ ሰላም አምላኽ እምበር ናይ ህውከት አምላክ ይኾነን። ኣብ ኩለን ናይ ቅዱሳን ኣብያተ ክርስቲያን ከምዚ እዩ እዩ ዝብል። ስለ ቃሉ ንኣምላኽና ናይ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ኣብዚ ብርሃናት ዓለም ቅዱስ ጳውሎስ ዝናገር ዘሎ ናይ እግዚአብሔር ውህብትኡ ብዙሕ ምዃኑ እቲ እግዚአብሔር ዝሃቦ ውህብቶ ድማ ኣብ ቅድስት ቤተ ክርስቲያን ብስርዓት ክፍጽምዎ ከም ዝግባእ ኣነ እናበሉ ኩሎም ዝናገሩ እንድሕር ኮይኖም ግን ሰማዒ የለይ። ስለዚ እቲ ሓደ ክዛረብ እንተሎ እቲ ሓደ ድማ ክሰምዕ ይግብኦ። ነቲ ሓደ ራእይ ምርኣይ ነቲ ሓደ ድማ ትንቢት ምዝራብ እግዚአብሔር ሂቡ እዩ። ስለዚ ኣገልግሎትኩም ተራ ብተራ ክኾን ይግባእ። ስለዚ ስነ ስርዓት ብለለዎ ኣግባብ ብለለዎ እግዚአብሔር አምላክ ብዝሃበኩም ጸጋ ክተገልግሉ ይግብአኩም ኢሉ ክናገር እንተሎ አውዚ ንምልከት ኢና። ስለዚ እቲ ቤተ ክርስቲያን ብስርዓት ብኣግባብ ክኾን ከም ዝግብኦ እግዚአብሔር ድማ ናይ ሰላም አምላክ እዩ። አምላኽና ቅዱስ እግዚአብሔር ናይ ሰላም አምላክ እዩ፣ ናይ ህውከት አምላክ ይኾነን። ስለዚ እቲ ሰላማዊ ዝኾነ አምላኽና ቅዱስ እግዚአብሔር ብሰላማዊ ዝኾነ መንገዲ ክነግልግሎ ይግብአና ኢሉ ክናገር እንተሎ ኣብዚ መልእኽቱ ዙ ንምልከት ኢና ማለት እዩ። ስለዚ አምላኽና ቅዱስ እግዚአብሔር ሰላማዊ አምላክ ከም ዝኾነ ሁሉ ብሂወትና ዘመን ሁሉ ንሕና እውን ሰላማውያን ሰባት ክንኾን ይግብአና። ካብ ህውከት ከምኡ እውን ካብ ዘይድሊ ነገራት ሁሉ እንርሕቕ ብፍቕርን ብሰላምን እንጓዓዝ ክንኾን ይግብአና። ሰላማዊ አምላኽና ቅዱስ እግዚአብሔር ሰላሙ ንክዕድለና ናይ ሰላም ሰባት ድማ ንክንኾን ኣብ ምድርና ሁሉ ድማ ሰላምን ፍቕርን ንክሰፍን ናቱ ቅዱስ ፍቃድ ይሁነልና። ከምኡ እውን ኣብ ቅዳሴና ግዜ ሎሚ ዝንበብ መልእኽቲ ሰነ 20 ቅዳሴ ማለት እዩ። ካልኣይ መልእኽቲ ጴጥሮስ ምዕራፍ 3
ቁጽሪ 1-8 ዘሎ ናይ እግዚኣብሔር ቃል እዩ። ከምዚ ድማ ይብል ኣቶም ፍቁራተይ እዛ ሕዚ ዝጽሕፈልኩም ዘለኹ ካልእቲ መልእኽቲ እያ። ብክልቲአን እታ ቅድም ብቅዱሳን ነቢያት ዝተነገረ ቃልን ብሃዋርያት ዝረኸብኩሞ ናይ ጎይታና መድሓኒና ትእዛዝ እናዘኻኸርኩ ቁኑዕ ሓሳባት ክህልወኩም እየ ዝጽዕር ዘለኹ። ኣብተን ዳሕረወት መዓልትታት ብኽፉእ ፍትወት ስግኦም ዝመላለሱ መላገጽቲ ከም ዝመጹ ቅድሚ ኩሉ ዝፍለጡ ንሳቶም ተስፋ ምጽኣቱ ደኣበይ ኣሎ። ካብታ ኣቦታትና ዝሞቱላ መዓልቲ ካብ መጀመርታ ፍጥረት ጀሚሩ ኩሉ ከምቲ ዝነበረ እዩ ዘሎ ይብሉ። ሰማያት ካብ ጥንቲ ብቃል እግዚኣብሔር ከም ዝተፈጠሩ ምድሪ እውን ካብ ማይን ብማይን ከም ዝጸንዐት ኾነ ኢሎም ይክሕዱ። ስለዚ እታ ሽዑ ዝነበረት ዓለም እውን ብማይ ተዋሒጣ ጠፍአት። እቶም ሕዚ ዘለው ሰማያትን ምድርን ግና እቶም ንእግዚኣብሔር ዘይፈርሑ ሰባት ተፈሪድዎም ክሳብ ዝጠፍኡ ብቃሉ ተሓልዮም ንሓዊ ተዓቂሮም ኣለው እዩ ዝብለና። ኣብዚ ቅዱስ ጴጥሮስ ርእሰ ሃዋርያት ብዛዕባ ምጽኣት ጎይታ እዩ ዝናገር ዘሎ። ነገር ግን እቶም ሰነፋት ዝኾኑ ብስጋዊ ኣተሓሳስብኦም ዝኸዱ ፍትወት ስግኦም ድማ ሒዞም ጼሮም ዝጓዓዙ መላገጽቲ ዝኾኑ ሰባት ግን ተስፋ ምጽኣቱ ሃበይ እኒኦ ኢሎም ከም ዝናገሩ እዩ ኣብዚ ዝነግረና። ኣቐዲሞም እውን ከምኡ ኢሎም ዝተናገሩ ዝላገጹ ሰባት እግዚኣብሔር ኣምላኽ ድማ ከም ዘጥፍኦም ብማይ ከም ዘጥፍኦም ይነግረና። ስለዚ ንሕና እውን ኣምላኽና ቅዱስ እግዚኣብሔር ተቆጢዑ ከይጥፍአና ምእንቲ ኣብ ልዕሊ እግዚኣብሔር ከምኡ እውን ኣብ ልዕሊ ቅዱሳት መጻሕፍቲ ክነላግጽ ከም ዘይብልና ከምኡ እውን ንዘለዓለማዊ ናብራና ክንሓስብ ከም ዝግብአና ናይ ጽድቂ ዋግኡ ዓስቡ ከመይ ምዃኑ ክንዝክር ከም ዝግብአና ኣብዚ ቅዱስ ጴጥሮስ ይነግረና። ቁኑዓት ሓሳባት እውን ክህልወና ከም ዝግባእ ብቁኑዕ መንገዲ ክንጓዓዝ ከም ዝግብአና ይመኽረና ማለት እዩ። እቲ ሕዚ ዘሎ ሰማይ ምድርን ግን እግዚኣብሔር ንዘይፈርሑ ሰባት እስካብ ዝፍረደሎም ኣይጠፍኡይ ብቃሉ ድማ ተሓልዮም ክነብሩ እዮም ይብለና ማለት። ስለዚ ካብቶም ዝጠፍኡ ዘይኮነስ ካብቶም ብሩኻን ደቀይ ዝብሎም ኣምላኽና ቅዱስ እግዚኣብሔር ንክንኾን ቁኑዓት ሓሳባት ንክህልወና ናይ እግዚኣብሔር ጥበቡ ድንቂ ስርሑ እናድንቕና ብህይወት ዘመንና ድማ ኣምላኽና ቅዱስ እግዚኣብሔር እናመስግን ንክንኾን ብስጋ ኣተሓሳስባ ዘይኮነስ ብመንፈሳዊ ኣተሓሳስባ እንጓዓዝ ንክንኾን ኣምላኽና ቅዱስ እግዚኣብሔር ቅዱስ መንፈሱ ንኹልና ንክዕድለና ናቱ ቅዱስ ፍቃድ ይኹነልና። ስለዚ ቅዱስ ጴጥሮስ ሃዋርያ ኣብዚ ዝናገር ዘሎ እቲ ናይ መወዳእታ ግዜ ናይ ምጽኣት ግዜ ጎይታ ዝመጸላ እንታይ ከም ዝመስል እንታይ ከም ዝኾን ክናገር እንተሎ ክምዕደና እንተሎ ክመኽረና እንተሎ ኣብኡ ንምልከት ኢና ንርኢ ኢና ማለት እዩ። ስለዚ ኣምላኽና ቅዱስ እግዚአብሔር ክመጽእ እዩ። እግዚአብሔር ሰጋደ ይመጽእ ወአምላከነሂ እያረምም እሳት ይነድድ ቅድሚሁ ኣብ ቅድሚኡ ሓውን እናነደደ ኣምላኽና ቅዱስ እግዚአብሔር ግልጽ ኮይኑ እናተረኣየ ክመጽእ እዩ። ክመጽእ እንተሎ ድማ ሱቕ ይብል ክናገር እዩ ማለት እዩ። እንታይ ኢኹም ሰሪሖም እንታይ ኢኹም ጌርኹም ብስጋዊ ኣተሓሳስባ ዲኹም ከይድኹም ብቁኑዕ መንገዲ ዲኹም ከይድኹም ወይስ እንታይ ኢኹም ሰሪሕኩም ኢሉ ኣምላኽና ቅዱስ እግዚአብሔር ክሓተና እዩ ማለት እዩ። ስለዚ ኣብ ጎይታ ቅድሚ ጠጠው ክንብል እንተለና ከይንሓፍር ክንሓፍረሉ ዘይንኽእል ናይ ጽድቂ ስራሕ ድማ ክንሰርሕ ይግብአና ማለት እዩ። ስለዚ ጎይታ ምምጽኡ የቀሪ ንሕና እውን ኩልና ሙማትና ኣይቀሪ ማለት እዩ። ስለዚ ሞይትና ኣብ ቅድሚ ጎይታና ኣምላኽና ንሱ ጠጠው ክንብል እንተለና ዝገበርናዮ ናይ ጽድቂ ስራሕ እዩ ናብ ዘለዓለማዊ ሞት ከምኡ እውን ናብ ዘለዓለማዊ ህይወት ክእትወና ዝኽእል ማለት ናይ ጽድቂ ስራሕ እንድሕር ሰሪሕና ዘለዓለማዊ ዝኾነ መንግስቱ ንወርስ ማለት እዩ። ቅዱሳን ጻድቃን ዝወረስዋ መንግስቲ ንወርስ። ነገር ግን ናይ ጽድቂ ስራሕ ዘይሰራሕና እንድሕር ኮይና መላገጽቲ እንድሕር ኮይና ስጋዊ ድሌትና ጥራሕ ብምፍታው ተምኒ ስጋና ጥራሕ ንፍጽም እንሰርሕ እንድሕር ኮይና ተግባረ ስጋ ጥራሕ ሰሪሕና ኣብዚ ዓለም ዝሓሊፍና ኮይና ግን
ኩነኔ ፍርዲ እዩ ክህልወና እሞ ንዑ ብሩኻን ደቀይ ተባሂልና ትንሣኤ ዘለ ክብር ንክህልወና ትንሣኤ ዘለ ሃሳር ዘይኾነስ ዘለ ክብሪ ዝኾነ ትንሣኤ ምእንቲ ክህልወና ናይ ጽድቂ ስራሕ ብሂወት ዘመንና ሁሉ ክንሰርሕ ይግብአና። ቅዱስ ጴጥሮስ ሐዋርያ እውን ዝመኽረና እዚ እዩ። ከምኡ እውን ኣብ ቅዳሴ ጊዜ ሎሚ ሰነ 20 ዝንበብ መልእኽቲ ግብረ ሐዋርያት ምዕራፍ 13 ቁጽሪ 38 እስካብ 44 ዘሎ ናይ እግዚአብሔር ቃል እዩ። እምበኣር ከስዓቱም ኣሕዋትና እዚ እንነግረኩም መልእኽቲ ስርየት ኃጢአት ብኢየሱስ እዩ ዝብል ከም ዝኾነ ፍለጡ። እቲ ኩሉ ብሕጊ ሙሴ ክጸድቕ ዘይተኻኣሎ ብኢየሱስ ብምእማን ይጸድቕ። ስለዚ እቲ ብነቢያት ኣቱም መላግጽ ተረኣዩ ሓደ እኳ እንተነገረኩም ከቶ ዘይተኣምንዎ ግብሪ ብዘመንኹም ክገብር እዮ እሞ ተገረሙን ጥፉኡን ዝብል ኣባኻትኩም ከይፍጽም ተጠንቀቁ። ጳውሎስን በርናባስን ካብቲ ቤተ ጸሎት ኣይሁድ ክወፁ እንተለዉ ከዓ ብታ እትመጽእ ሰንበት እውን ንዝቃል እዚ ደጊሞም ክነግርዎም ለመንዎም። እቲ ኣኼባ ምስ ተበተነ ካብ ኣይሁድን ካብቶም እግዚአብሔር ዝፈርሑ ናብ እምነት ኣይሁድ ዝኣተዉ ወገን ኣሕዛብን ብዙሓት ንጳውሎስን ንበርናባስን ሰዓብዎም። ንሳቶም ከዓ ተዛረብዎም። ኣብ ጸጋ እግዚአብሔር ጸኒዖም ክነብሩ ድማ ኣተባብዕዎም እዩ ዝብል። ስለዚ አውዚ ቅዱስ ጳውሎስና በርናባስ ናብ አንጾኪያ መጺኦም ወንጌል ሰቢኾም እዮም። ኣብኡ ድማ ኣምሂሮሞም እዮም። ስለዚ ከምህርዎም እንተለዉ ካብ ቡልያትም ካብ ሐዲሳትም እዮም ኣምሂሮሞም። ስለዚ ብጎይታ መድኃኒት ንሱ ኢየሱስ ክርስቶስ ስርየት ኃጢአት ብኡ ዝኣመነ ናይ ዘለዓለም ሕይወት እኒአዎ። ስለዚ ኃጢአትና ስርየት ክህልዎ ዝኽእል ብጎይታ ብኢየሱስ ክርስቶስ ክንኣምን እንተለና እዩ። ብጎይታ ብኢየሱስ ክርስቶስ እንድሕር ዘይኣመንና ኮይንና ግን ሎሚ ተፈሪድዎ ከም ዝብል ቅዱስ መጽሓፍ ክፍረደና እዩ። ስለዚ ብኢየሱስ ክርስቶስ አሚንና ክንጸድቕ ይግብአና ኢሉ አውዚ ክመክር እንተሎ ቅዱስ ጳውሎስ ምስ በርናባስ ኮይኑ ክናገሮም እንተሎ ንምልከት ኢና ማለት እዩ። ነገር ግን መላገጽቲ እንድሕር ኮይንኩም ዘይተኣምኑ እንድሕር ኮይንኩም ግን ከም ዝፍረደኩም ፍለጡ ክትጠፉ ኢኹም እናበለ እውን ክነግሮም እንተሎ ንምልከት ኢና ማለት። ስለዚ ብጎይታ መድኃኒት ኢየሱስ ክርስቶስ ዘይንኣምን እንድሕር ኮይንና መላገጽቲ ኮይንና እቲ ዝኣመናዩ ኣምላኽና ቅዱስ እግዚአብሔር እውን ዝኣዘዘና ናይ ጽድቂ ስራሕ ዘይንፍጽም እንድሕር ኮይንና ፍርዲ ኩነኔ ክንቕበል ምዃንና ክንፈልጥ ክንርዳእ ይግብአና። ስለዚ ብጎይታ መድኃኒት ኢየሱስ ክርስቶስ ኣሚንና ናይ ዘለዓለም ሕይወት ክንወርስ እሱ ዝኣዘዘና ናይ ጽድቂ ስራሕ ድማ ክንፍጽም ከም ዝግብአና ቅድስት ቤተ ክርስቲያን ተምህረና። አበው ሐዋርያት እውን ዘምህሩና ትምህርቲ እዚ እዩ። ስለዚ ጳውሎስና በርናባስ ናብ ቤተ ጸሎት ኣይሁድ ኣትዮም እውን ዘምህርዎ እዚ እዩ። ክወፁ እንተለዉ ንኻልኣይ ጊዜ እውን ክመፁ እንተለዉ ናፍቲ ምኵራቦም ማለት እዩ ኣምሁሩና ኢሎሞም እዮም። ቅዱስ ጳውሎስ እና በርናባስ ድማ ከምዚ ኢሎም ኣብ ጸጋ እግዚአብሔር ጸኒዖም ክነብሩ ከም ዝግብኦም እውን ኣተባቢዖሞም ከምኡ እውን ገሲጾሞም ኣምሂሮሞም እዮም ማለት እዩ። ንሕና እውን ብሂወት ዘመንና ኩሉ ብኣምላኽና ብጎይታና ብኢየሱስ ክርስቶስ እታ መስቀል ተሰቂሉ ዝተበዥወና ዘድሐነና ብኡ ክንኣምን ናይ ዘለዓለም ሕይወት እውን ከም ንረክብ ክንፈልጥ ክንርዳእ እዩ ዝግብአና። ካብቲ ዝነበረና ናይ ሞት ባርነት ዘድሐነና ናይ ዕዳ ጽሕፈትና እውን ዝቐደደልና ንሱ ጎይታና መድኃኒትና ኢየሱስ ክርስቶስ እዩ ማለት እዩ። እቲ ዘይነገር ውህብትኡ ብዙሕ እዩና እዩ። ስለዚ ንዓና ክብል ቆሲሉ ሓሚሙ ኣብ መስቀል ተሰቂሉ እውን ሞይቱ እዩ ማለት እዩ። ስለዚ ጎይታና መድኃኒትና ኢየሱስ ክርስቶስ ንዓና ኢሉ ዝኸፈሎ
ናይ ፍቕሪ ዋጋ መስቀል ተሰቒሉ እናዘከርና ብኡ ኣሚንና እሱ ዝኣዘዘና ተግባር ኩሉ ድማ ክንፍጽም ይግበአና። ንዓይ ተፍቅሩኒ ትፈትዉኒ እንድሕር ኮይንኩም ትእዛዘይ ሓልው እዩ ዝብል። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ንፈትዎ ነፍቅሮ ኢና፣ ንኡ ድማ ንግዝኦ ኢና፣ ነምልኾ ኢና እንብል ኩሉ ባዕልና ለባዕልና ተፋቂርና ብሰላም መንገዲ ብቕንዕና መንገዲ ተጓዒዝና ክነምልኾ እዩ ዝግበአና። ከምኡ እውን ሎማዓንቲ ሰነ 20 ቅዳሴ ግዜ ዝንብብና ወንጌል ክፍሊ አውዚ ኣብ ሉቃስ ወንጌል ምዕራፍ 4 ቁፅሪ 24 እስካብ 38 ዘሎ ናይ እግዚኣብሔር ቃል እዩ ማለት እዩ። ከምዚ ድማ ይብል ኣስዒቡ ከዓ ነቢያዊ ዓዱ ከቶ ከምዘይኽበር ብሓቂ እብለኩም ኣለኹ። ብዘመን ኤልያስ እቲ ሰማይ 3 ዓመትን 6 ወርሕን ዝተዓጸወሉ ኣብ ኩላ እታ ምድሪ እውን ብርቱዕ ጥሜት ዝኾነሉ እዋን ኣብ እስራኤል ብዙሓት መበለታት ከም ዝነበራ ብሓቂ እብለኩም ኣለኹ። እንተኾነ ኤልያስ ናብታ ኣብ ሰራብታ ናይ ሲዶና ትርከብ ሓንቲ መበለት ደኣ እምበር ካብኣተን ናብ ሓንቲ እኳ ኣይተለኣኸን። ብዘመን ነቢዩ ኤልሳ እውን ኣብ እስራኤል ብዙሓት ለምጻማት ነይሮም። እንተኾነ እንተርፊታ እቲ ሶርያዊ ንእማን ካብኣቶም ሓደ እኳ ኣይነጽህን በሎም። እቶም ኣብታ ቤተ ጸሎት ኣይሁድ ዝነበሩ ኩሎም ነዚ ምስ ሰምዑ የመና ተቖጥዑ። ሽዑ ተሲኦም ካብቲ ዓዲ ናብ ወጻኢ ኣውጽእዎ፣ ከጽድፍዎ እውን ዓዶም ተሰሪሓትሉ ናብ ዝነበረት ገምገም እምባ ወሰድዎ። ንሱ ግን ብማእኸሎም ሓሊፉ ኸደ። ድሕርዚ ናብ ቅፍርናሆም ከተማ ገሊላ ወረደ። ብሰንበት እውን የምህሮም ነበረ። ቃሉ ብስልጣን ስለ ዝነበረ ድማ ብትምህርቱ ተገረሙ። ኣብታ ቤተ ጸሎት ኣይሁድ ድማ ጋኔን ንሱ እውን ርኩስ መንፈስ ዝሓደሮ ሰብኣይ ነበረ። ብዓብዪ ድምፂ ከዓ ናይ ናዝሬት ኢየሱስ ንስኻ ምሳና እንታይ ኣለካ? ክተጽፍአና ዶ መጻኻ? መን ምዃንኻ እፈልጥ እየ፣ ንስኻ ናይ እግዚኣብሔር ቅዱስ ኢኻ እናበለ እወ። ኢየሱስ ግና ሱቕ በለ፣ ካብኡ እውን ውፃእ ኢሉ ገሰጾ። እቲ ጋኔን ድማ ነቲ ሰብኣይ ኣብ ማእኸሎም ጻሕ ኣቢሉ ኣውድቖ፣ እንተይጐድኦ እውን ካብኡ ወፀ። ኩሎም ከዓ ተገረሙ። ንንሳቶም ከዓ እዚ ነገር እዚ እንታይ እዩ? ንርኩሳት መናፍስቲ ብሓይልን ስልጣንን ይእዝዞም፣ ንሳቶም ይወፁ እናበሉ ተዘራረቡ። ዝንኡ ኣብታ ኣብኡ ከባቢ ዘሎ ኩሉ ዓድታት ተሰምዐ እዩ ዝብል። ስለ ቃሉ ንኣምላኽና ናይ እግዚኣብሔር ስሙ ዝተኸበረን ዝተመስገነን ይኹን። ኣብዚ ክንምልከት እንተለና ጎይታ መድሓኒት ንሱ ኢየሱስ ክርስቶስ ናብ ገሊላ ኸይዱ ምምሃር ከም ዝጀመረ እዩ ቅዱስ መጽሓፍ ዝነግረና። ጎይታ መድሓኒት ንሱ ኢየሱስ ክርስቶስ ብስጋ ማርያም ተገሊጹ ናብዚ ዓለም እዚ ምስ መጸ ሕሙማነ ስጋ ንዝነበርና ብተኣምራት ሕሙማነ ነብሲ ንዝነበርና ድማ ብቃለ ወንጌል ይሕክም ከም ዝነበረ ቅዱሳት መጻሕፍቲ ሕያው ምስክር እዮም። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ 40 መዓልትን 40 ለይትን ጸይሙ ብዲያብሎስ ድማ ፈተና ቀሪቡሉ ነቲ ፈተና ኩሉ ስዒሩ ብሓይሊ መንፈስ ቅዱስ ናብ ገሊላ እዩ ተመሊሱ። ናብ ገሊላ ኣትዩ ድማ ኣብ ቤተ ጸሎት ኣይሁድ ኣትዩ የምህሮም ነበረ። በትምህርቱ ድማ ብዙሓት የደነቁን የመስግኑን ድማ ነበሩ። ኣብታ ዝዓበየላ ናብ ናዝሬት ድማ ኸደ። ብዕለተ ሰንበት ከዓ ከምቲ ልማዱ ናብ ቤተ ጸሎት ኣትዩ ኣምሃረ፣ ከንብብ እውን ተስአ እዩ ዝብል። ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ቤተ ጸሎቶም ኣትዩ መጽሓፍ ሂቦሞ፣ መጽሓፈ ነቢዩ ኢሳይያስ እዮም ሂቦሞ፣ ንሱ ኣንቢቡ ከምኡ እውን ኣምሂርዎም እዩ። ከንብቦ እንተሎ እቲ
ናይ ነቢዩ ኢሳይያስ መጽሓፍ ከምዚ እዩ ዝብል መንፈስ እግዚኣብሔር ኣብ ልዕለይ ኣሎ ንድኻታት ከብስሮም ቀብአኒ ንኡስራት ዝፍትሕሉ ንዕውራት ምርኣይ ንጉፉዓት ምውፃእ ሓራ ከብስር ንሕሪቲ ዓመት እግዚኣብሔር እውን ክሰብኽ ለዓኸኒ ኢሉ እዩ። እቲ ናይ ነቢዩ ኢሳይያስ መጽሓፍ ኣንቢብዎ እዚ ትንቢት እዚ ድማ ስለ ጎይታ መድሓኒት ኢየሱስ ክርስቶስ ስለ ባዕሉ ዝተነገረ ምዃኑ ሎሚ ድማ ቅድሜኹም እዚ ቃል እዚ ተፈጺሙ ኢሉ ክናገሮም እንተሎ ካብ ኣፉ ዝወፅእ ዝነበረ ጸጋ ዝመልኦ ቃል ሰሚዖም ተደኒቖም እዮም። ነገር ግን እዚ ወዲ ዮሴፍ ዶ ይኾነን ኢሎም ተናጊሮም እዮም። ኢየሱስ ድማ ኣታ ሓኪም ቅድም ንበዓልኻ ፈውስ ዝብል ምሰላ ከም እትምስሉለይ ከምኡ እውን ከምቲ ኣብ ቅፍርናሆም ጌርካዮ ተባሂሉ ዝሰማዕናዮ ኣብ ዓድኻ ግበር ክትብሉን ኢኹም ኢሉ ጎይታ መድሓኒት ኢየሱስ ክርስቶስ ተናጊርዎም እዩ ማለት እዩ። ስለዚ ንሳቶም እዚ ወዲ ዮሴፍ ይኾነ ድዩ? ክብሪ ምስጋና ንኣምላኽና ንዑ ኢየሱስ ክርስቶስ ይኹን። ወዲ እግዚኣብሔር ወዲ ማርያም መድሓኒት ንሱ ኢየሱስ ክርስቶስ ንሳቶም ዘቕለሉ መሲልዎም ወዲ ዮሴፍ ይኾነ ድዩ ኢሎም ተናጊሮም እዮም። ከምህሮም እንተሎ ክግስጾም እንተሎ ትንቢት እዚ ድማ ተፈጺሙ እዩ ኢሉ ክናገሮም እንተሎ ንሳቶም እዚ ወዲ ዮሴፍ ይኾነ ድዩ ኢሎም ከቃልሉ እንተለዉ አውዚ ንምልከት ኢና። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ ነቢይ ኣብ ዓዱ እንታይ ኾነ ኣይኽበሪ ኢሉ ተናጊርዎም እዩ። ከምኡ እውን ብዘመነ ኤልያስ ዝኾነ ብዘመነ ኤልሳ እውን ዝኾነ ነገር ክናገሮም እንተሎ ብጣዕሚ ተቆጢዖም እዮም። ብሰበይትም ከምኡ እውን ብለምጻም መሲሉ ክናገረና ጀሚሩ ኢሎም ተቆጢዖም ተናዲዶም እዮም። ከምኡ እውን ናብ ገደል ከጽድፍዎ ሓሲቦም ንሱ ግን ብማእኸሎም ሓሊፉ ኸይዱ እዩ። ኣብ ቅፍርናሆም ኸይዱ ድማ ብሰንበት የምህር ነበረ። ቃሉ ከምህር እንተሎ ከም በዓል ስልጣን እዩ ዘምህር ነይሩ። ከም ዝገበሩ እዚ ስርሑ ዝፈጽሙ ከምዚ ይብለኩም ኣለኹ ኢሉ እዩ ጎይታና መድሓኒትና ንሱ ኢየሱስ ክርስቶስ ዘምህር ነይሩ ማለት እዩ። ነቢያት ከምህሩ እንተሎ እግዚአብሔር ከምዚ ኢሉ ኢሎም እዮም ዘምህሩ ነይሮም። ንነቢዩ ሊቀ ነቢያት ሙሴ ከምኡ እውን ነቢዩ ኤልያስ ከምህሩ እንተሎ እግዚአብሔር ከምዚ ይብሉ። ንሱ ጎይታ መድሓኒት ኢየሱስ ክርስቶስ ግን ከምዚ ይብለኩም ኣለኹ እዚ ግበሩ እዚ ስርሑ ኣነ መንገድን ህይወትን እየ ብህይወት መንገዲ ድማ ክትጓዓዙ ዝግበሩ እናበለ ከም በዓል ስልጣን እዩ ንሱ ዘምህር ነይሩ ማለት እዩ። ብትምህርቱ ድማ ብዙሓት ተገሪሞም እዮም። ኣብቲ ቤተ ጸሎት ድማ ጋኔን ዝሓዞ ርኩስ መንፈስ ዝሓዞ ሰብኣይ ነይሩ እዩ ማለት እዩ። ስለዚ ናብኡ ጎይታ መድሓኒት ኢየሱስ ክርስቶስ ክቐርብ እንተሎ ናይ ናዝሬት ኢየሱስ ምሳኻ እንታይ እኒአና ክተጥፍአና ዶ መጺኻ መን ምዃንካ ንፈልጥ ኢና። ስለዚ ኣጋንንቲ ኣምላኮም መን ምዃኑ ይፈልጡ እዮም ይኣምኑ እዮም ኣብ ቅድሚኡ እውን ይንቅጥቀጡ እዮም። ነገር ግን እቲ ዝኣመንዎ ነገር ብተግባር ይሰርሑ ማለት ንሕና እውን ካብ ኣጋንንቲ እንበልጽ ብምእማንና ጥራሕ ይኾነ እቲ ንኣምኖ ብተግባር ክንሰርሕ እንተለና ክንፍጽም እንተለና ንሱ ዝኣዘዘና ቃላት ሁሉ እሱ ዝኣዘዘና ነገራት ሁሉ ከም ቃሉ ክንነብር እንተለና ክንፍጽም እንተለና ምዃኑ ክንፈልጥ ክንርዳእ ይግብአና። ምእማንስ ኣጋንንቱ እውን ይኣምኑ እዮም ተባሂሉ ኣብ ቅዱስ መጽሓፍ እውን ተጻሒፉ እዩ። ስለዚ ብምእማንና ሊኾንና ካብኦም እንፍለይስ እቲ ዝኣመናዮ ብተግባር ክንፍጽሞ እንተለና እዩ ማለት። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ እቶም ኣይሁድ ካብ ቤተ ጸሎቶም ተቆጢዖም ንሱ እውን ካብ ቤተ ጸሎቶም ምስ ወጽአ ከጽድፍዎ ደልዮም ነይሮም። ነገር ግን ንሱ ብማእኸሎም ሓሊፍዎም ይኸይዱ። ብዙሓት ሰባት ለኣና ከጽድፉና ተንኰል ክሓስቡልና ይኽእሉ እዮም። እግዚአብሔር ምሳና እንድሕር ኮይኑ ግን ብማእኸሎም እግዚአብሔር ሞገስ ሂብና ሓሊፍና ክንኸድ ክገብረና ዝኽእል ኣምላክ ምዃኑ ምፍላጥ ምርዳእ የድሊ። ናብ ቅፍርናሆም ኸይዱ እውን ኣምሂርዎም ካብ ቃሉ ዝተለዓለ ድማ ተገሪሞም እዮም። ብትምህርቱ ተገሪሞም ጎይታ መድሓኒት ኢየሱስ ክርስቶስ ከምህሮም እንተሎ ከመይ ከዘይገረሙ ሰማይና ምድሪ ዝፈጠረ ቃሉ ከምህሮም ክግስጾም እንተሎ ከም በዓል ስልጣን ኣምሂርዎም ርኩስ መንፈስ ዝነበሮ ነይሩ። ስለዚ ክተጥፍአና ዶ መጺኻ ብዘይ መዓልትና ብዘይ ግዜና መን ምዃንካ ንፈልጥ ኢና ንስኻ ናይ እግዚአብሔር ቅዱስ ኢኻ እናበሉ እዮም ኣምላኽነቱ መስኪሮም እዮም። ወዲ እግዚአብሔር ምዃኑ እውን መስኪሮም ተናጊሮም ኢየሱስ ድማ ሱቅ በል ካብኡ እውን ውፃ ኢሉ
ገሰጾ እዩ ዝብል። ስለዚ ጎይታና መድሓኒና ኢየሱስ ብቃል ክናገር እንተሎ ቶም ኣጋንንቲ ካብቲ ሰብ እሱ እንታይ ኮይኖም ወፂኦም ኸይዶም እዮም ማለት እዩ። ስለዚ ብቃሉ ዝፍውስ ብቃሉ ዘድሕን ጎይታን ኣምላኽን እዩ ንሱ ጎይታና መድሓኒትና ኢየሱስ ክርስቶስ ማለት እዩ። ነዚን ኣጋንንቲ ዝሓዞም ሰባት ብሽም ኢየሱስ ክርስቶስ ውፁ ክንብሎም እንተለና ርኩሳን መናፍስቲ ክመፁ እንተሎ ብጎይታ መድሓኒት ኢየሱስ ክርስቶስ ገሲጽናኩም ኢና ክንብል እንተለና ካባና ዝርሕቁ ሽሙ መድሓኒት ስለ ዝኾነ ኢየሱስ ማለት ንህዝቢ ኩሉ ካብ ሓጢኣቶም ዘድሕን ማለት እዩ። ስለዚ ንህዝቢ ኩሉ ካብ ሓጢኣት ዘድሕን እዩ። ኢየሱስ ዝብል ሽም ድማ መድሓኒት ምዃኑ ምፍላጥ ምርዳእ የድሊ እዩ ማለት። ስለዚ ርኩሳን መናፍስት ዝንቅጥቀጥሉ ዝፈርሕሉ ሽም እዩ ማለት እዩ። ከምዚ ዝበለ ሽም ድማ ኣብ ሰማይ ኮነ ኣብ ምድሪ ከምዚ የለውን ቅዱሳት መጻሕፍቲ ይነግሩና እዮም የረድኡና እዮም። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ ገሲጽዎ ንብዙሕ ዘመናት ጋኔን ክጫወትዎ እንተለዉ ኣጋንንቲ ከሳቅይዎ እንተለዉ እዮም ንዚ ሰብ እዚ ነይሮም ማለት እዩ። ሎሚ እውን ኣጋንንቲ ብዙሕ ግዜ ያሳቅዮምና እዮም። ብለይቲ መንፈሶም ነልኣኹ ክኾን ይኽእል፣ ብመዓልቲ እውን ክኾን ይኽእል። ብዙሕ ነገርና ኣበላሸወልና እዮም። ብዙሕ ነገርና ክሰናኸል ገይሮምና እዮም። ነገር ግን ጎይታ መድሓኒት ኢየሱስ ክርስቶስ ክነኣምኖ እንተለና ብኡ ኣሚንና ድማ ተግባር ጽድቂ ክንሰርሕ እንተለና ንሱ ጎይታ መድሓኒት ኢየሱስ ክርስቶስ ካባና ንክባረሩ ካባና ንክርሕቁ ከም ዝገብር ክንፈልጥ ክንርዳእ ይግብአና። ነዚ ሰብ እዚ እቶም ዝጎድእዎ ዝነበሩ ከምኡ እውን ኣብ ልዕሊኡ ኮይኖም ዘየድሊ ተግባር ንክፍጽም ዝገብርዎ ዝነበሩ ርኩሳት መናፍስቲ ከም ዘውፅኦም ኩሉ ኣብ ልዕሌና ዘለዉ ርኩሳን መናፍስቲ ድማ ኣምላኽና ንሱ መድሓኒት ኢየሱስ ክርስቶስ ካብ ልዕሌና ንክውገዱ ካብ ልዕሌና ንክርሕቁ ንክገብረልና ናቱ ቅዱስ ፍቃድ ይኹነልና። ስለዚ እዚ ነገር እዚ ክገብር እንተሎ ኩሎም ተገሪሞም ብቃሉ እውን ተገሪሞም ነይሮም ከም በዓል ስልጣን ከምህር እንተሎ ከምኡ እውን ርኩሳት መናፍስቲ ብሓይልን ብስልጣን ክእዝዞም እንተሎ ገሪምዎም ማለት እዩ። መን እዩ ንሱ ኢሎም ተዘራረቡ። ኣጋንንቲ ዝእዘዙሉ ብሓይልን ብስልጣኑ ኣዚዙ ድማ ዘውፅኦም ዝመን እዩ ኢሎም ተዘራረቡ። ዝንኡ ድማ ኩሉ ከባቢታት ዓዲ ድማ ተሰምዐ ኢሉ እዩ ቅዱስ ወንጌል ዝነግረና። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ ኣብ ዓዱ ዝተወለደላ ወይ ድማ ዝዓበየላ ናዝሬት ኸይዱ ከም ዘምህረ ናዝሬት ዝዓበየላ እዩ፣ ቤተልሔም ድማ ዝተወለደላ እዩ። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ ኣብታ ዝዓበየላ ናዝሬት ኸይዱ ከምህር እንተሎ ዝወዲ ዮሴፍ የኾነ ድዩ ከመይ ኢሉ እዩ ከምዚ ኢሉ ዝናገረና ዘሎ? ናይዚ መጽሓፍ ቃል ሎማ ኣብ ቅድሜኹም ተፈጸመ ኢሉ ዝተናገረና ለምንታይ እዩ ከንሱ ብሰበይትን ከምኡ ድማ ብለምጻም መሲሉ ዝናገረና ኢሎም ተቆጢዖም እዮም። ናልቦም ክፍኣት ክምለስ ዘይከኣሉ ሰባት እዮም ቤተ ኣይሁድ ማለት እዩ። ከምኡ እውን ከጽድፍዎ ደልዮም ብማእኸሎም ግን ሓሊፉ ኸይዱ ከም በዓል ስልጣን ድማ ጎይታ ከም ዘምህረ ርኩስ መንፈስ እውን ከም ዘውፅአ ለሞዓንቲ ቅዱስ ቤተ ክርስቲያን ኣብ ቅዳሴኣ ግዜ ተንብቦ ና ወንጌል ክፍሊ እዚ እዩ። ስለዚ ጎይታ መድሓኒት ንሱ ኢየሱስ ክርስቶስ ኣጋንንቲ ካባና ንክወፁ ክፉእ ስርሖም ድማ ኣብ ልዕሌና ሰልጢኑ ናብ ክፉእ መንገዲ ንከይመርሑና ገሲጹ ብስልጣኑ ብሓይሉ ዘባርሮም ሓያል ኣምላክ ምዃኑ ምፍላጥ ምርዳእ የድሊ እዩ ማለት እዩ። ስለዚ ኣብዝና ወንጌል ክፍሊ እውን ክነንብብ እንተለና ስለ ነቢያት ክናገር እንተሎ ስለ ኤልያስ ከምኡ እውን ስለ ኤልሳ ውዚ ንምልከት ኢና ማለት እዩ። ቅድስቲ ቤተ ክርስቲያን ከመይ ዝበለት እታድንቕ ናይ ክርስቶስ ገዛ ምዃና ኣብዚ ምርዳእ ምፍላጥ የድሊ እዩ። ሊቃውንቲ ቤተ ክርስቲያንና እውን ብሎሙዓንቲ ናይ ኤልሳ ዓመታዊ ክብረ በዓል እውን ስለ ዝኾነ እቲ ዝንበብ ና ወንጌል ክፍሊ እቶም ዝንበቡ መልእኽትታት እውን ስለ ነቢያት ከምኡ እውን ነቢያት ስለ ዘምህርዎ ትምህርትታት ኩሉ ዝገልጽ እዩ ማለት እዩ። ቅዱስ ወንጌልና እውን ሎሙዓንቲ ሰነ 20 ክናንብብ እንተለና እቲ ነቢዩ ኤልሳ ዝገበሮ ተኣምር እንታይ ምዃኑ እውን ቅድስት ቤተ ክርስቲያን ትነግረና ተረድአና ማለት እዩ። ኣብዝና ወንጌል ክፍሊ እውን ዘንበብናዮ ናይ ኤልሳ መምህሩ ዝኾነ ኤልያስ ዝገበሮ ተኣምር ኤልሳ በዓሉ እውን ዝገበሮ ተኣምር እንታይ ምዃኑ ኣብዚ ይነግረና የረድአና ማለት እዩ። ስለዚ ቅዱስ ቤተ ክርስቲያን እተምህረና እትነግረና ብዚ መልክዑ ዝምዃኑ ምፍላጥ ምርዳእ የድሊ እዩ ማለት እዩ። ሎሚ ሰነ 20 ናይ ነቢዩ ኤልሳ በዓለ ዕረፍቱ ምዃኑ
እዚ በዓል እዚ እውን ቅድስት ቤተ ክርስቲያን ብዓብይ ድምቀት ተኽብሮ እያ ማለት እዩ። ኤልሳ ማለት እግዚአብሔር ሓላዊ እዩ ማለት እዩ። ናይ ነቢዩ ኤልያስ እቲ ዓብይ ነቢዩ ኤልያስ ድማ ደቀ መዝሙር ዝነበረ እዩ ማለት እዩ። ስለዚ እዚ ነቢዩ እዚ ወዲ ሳፍጥ እዩ 12 ኣብዑር ድማ ኣጽሚዱ ዝሓርስ ዝነበረ ሰብ እዩ ማለት እዩ። ክሓርስ እንተሎ ነቢዩ ኤልያስ ብኡ ክሓልፍ እንተሎ መጎናጸፊያ ኣብ ልዕሊኡ ደብረየሉ ማለት እዩ። ኤልሳ ድማ ሕርሽኡ ኩሉ ገዲፉ እቲ ዝነበሮ ሃፍቱ ኩሉ ድማ ኣብዑር ሓሪዱ ኣብሊዑ ነቲ ህዝቢ መጊቡ ንነቢዩ ኤልያስ ድማ ተኸቲሉ ብዙሕ ዓመት ድማ ኣገልጊልዎ እዩ ማለት እዩ። ነቢዩ ኤልያስ ድማ ብኣውለ ንፋስ ንሰማይ ዝዓርገሉ ግዜ ምስ በጽሐ እግዚኣብሔር ናብ ብሔረ ሕያዋን ንኤልያስ ክወስዶ ግዚኡ ምስ በጽሐ ማለት እዩ። ነቢዩ ኤልያስ ከም ንፈልጦ ነገስታት ከይፈርሐ ከይሓፈረ ስለ እግዚኣብሔር ቃል ዘምህር ዝነበረ ኣክዓብና ከምኡ እውን ኤልዛቤል ዝበሃሉ ነገስታት ድማ ዝግስጾም ዝነበረ ንጉስ እዩ። ናይ እግዚኣብሔር መገልገሊ እዩ ነቢዩ ኤልያስ ማለት እዩ። ኣብ ዘመኑ ግዜ እውን እምቢ ክብሉ እንተለዉ ማይ ን3 ዓመትን 6 ወርሕን ድማ ንክኽልኸል ጥሜት ድማ ንክኾን ናይ እግዚኣብሔር ስራሕ ድማ ንክፈልጡ ንክረድኡ ዝገበረ ናይ እግዚኣብሔር ነቢዩ እዩ። ነቢዩ ኤልያስ ባሕሪ ዮርዳኖስ እውን ብመጎናጸፊኡ ንኽልተ ክኽፈል ዝገበረ ሞቱ እውን ዘተንስአ እዩ። ነቢዩ ኤልያስ ዓብይ ነቢዩ እዩ። ቅዱስ ቤተ ክርስቲያን እውን ነዚ ነቢዩ እዚ መዘከርታ በዓሉ ጌራ ተኽብሮ እያ ማለት እዩ። ነዚ ነቢዩ እዚ እዩ ኸዚ ነቢዩ ኤልሳ ተኸቲልዎ ዘሎ ደቀ መዝሙሩ ኮይኑ ዝነበሮ ሃፍቲ ኩሉ ጥሪቱ ኩሉ ሸይጡ ገዲፉ ንነቢዩ ኤልያስ ድማ ተኸቲልዎ እዩ። ነቢያት ናይ እግዚኣብሔር መልእኽቲ ናብ ደቂ ሰባት ዘምጽኡ እዮም ማለት እዩ። እግዚኣብሔር ይናገሮም ንሳቶም ድማ መጺኦም ዝናገሩ እዮም ማለት እዩ። ስለዚ እዚ ናይ እግዚኣብሔር ነቢይ ዝኾነ ኤልያስ እዩ። እዚ ኤልሳ ደቀ መዝሙሩ ኮይኑ ተኸቲልዎ ማለት እዩ። ስለዚ ነቢዩ ኤልያስ ድማ ካብ ጌልጌላ ተላዒሎም ናብ ቤቴል ክኸዱ እንተለዉ ኣነ እግዚኣብሔር ልኢኽኒ እዩ፣ ስለዚ ናብ ቤቴል ክኸድ እየ፣ ስለዚ ኣብዙ ጽናሕ እውን ኢልዎ ነይሩ እዩ። መጀመርያ ካብ ጌልጌላ ተላዓሉ ተሎ ኣይ ብሕያው እግዚኣብሔር ብሕያው ነፍሰይ የምሐል ኣለኹ ካባኻ ይፍለይ ምሳኻ ናብ ቤቴል ክወርድ እየ ኢልዎ። ኣብ ቤቴል ዝነበሩ ደቂ ነቢያት ከዓ ከምዚ ኢሎሞ እግዚኣብሔር ንጎይታኻ ሎሞ ካባኻ ከም ዝወስዶ ፈሊጥካ ዲኻ? ንምንታይ ኢኻ ንዑ ትኽተል ኣለኻ? ናብ ናብራኻ ናብ ሂወትካ ተመለስ ኢሎሞ እዮም። ነገር ግን ነቢዩ ኤልሳ ኣነ ናብ ልፈረሰ ጎጆይ ዳሰይ የምለሲ ሎሚ ናይ እግዚኣብሔር ምድሓን ኣዕንተይ ርእየን እየን፣ እዝነይ እውን ጽቡቕ ዝኾነ ናይ እግዚኣብሔር ቃል ይምገባ ይሰምዓ ኣለዋ እየን፣ ኣዕንተይ እውን ናይ እግዚኣብሔር ምድሓን ርእየ እየ። ስለዚ ናብ ድሕሪ ዝምለሰሉ ነገር የብለይ፣ ኣፍንጫይ እውን ጽቡቕ ዝኾነ መዓዛ ምጭናው ጀሚረን እየን፣ ስለዚ ናብ ድሕሪ ዝምለሰሉ ነገር የብለይ ኢሉ ተናጊርዎም እዩ ማለት እዩ። ንሕና ብዙሕ ግዜ እግዚኣብሔር ኣብ ልዕሌና ተኣምር ሰሪሑ ብዙሕ ነገር ርኢና ናብ ቤተ ክርስቲያን መጺና ንስሓ ኣትዩና ቆሪዩና ናብ ድሕሪት ዝተመለስና ብዙሓት ሰባት እኒአና ኢና። ነቢዩ ኤልሳ ግን ናብ ድሕሪት የምለስ እዩ። መምህረይ እኳ እንተኸደ ካባይ ተተፈለየ ኣነ ግን እስካብ መወዳእታ ንመምህረይ መጀመሪኡ እውን ተኸቲሎ እየ። ናይ እግዚኣብሔር ሰብ እዩ ኢለ ናይ እግዚኣብሔር ቃል ዝናገር ነቢዩ ኢለ ተመልኪተ ርየ ተኸቲለ እየ። ሎሚ ድማ ንሱ ካባይ ክፍለ ኢለ ናብ ድሕሪት የምለስ እዩ ኢሉ ናብ ቤቴል ሰባት ይኹን ቀጺሎም እውን ናብ ኢያሪኮ ኸይዶም እዮም። ናብ ኢያሪኮ ምስ ኸዱ እውን ኣብ ኢያሪኮ ዘለዉ ሰባት እውን ተናጊሮሞ እዮም ማለት ነዚ ኣረጊት ሰብኣይ እዚ እስካብ መዓዝ ኢኻ ትኽተሎ? እዚ ኣሪጉ እዩ፣ እግዚኣብሔር ድማ ካባኻ ዝወስደሉ ግዜ በፂሑ እዩ፣ ቤንካ ክትኾን ኢኻ፣ ስለዚ ላብ ናብራኻ ተመለስ ኢሎሞ።
ንሕና ሰባት ብዙሕ ግዜ መንፈሳዊ ነገር ክንጅምር እንተለና እኮ ላብ ድሕሪት ተመለሱ ዝብሉና ሰባት እኮ ብዙሓት እዮም። ለኣቶም ሰሚዕና ላብ ድሕሪት ዝተመለስና ግን ብዙሓት እኒአና ኢና ማለት እዩ። እዚ መንፈሳውነት እዚ ከይድካ ተጓዒዝካ ከይድ ከተጓዒዝካ ታይ ጠቂምክ ታይ ረቢሕክ ኢሎም ብዙሕ ነገር ከታልሉና እንተለው ጸጋ እግዚኣብሔር ብመንፈስ እግዚኣብሔር ኣባና ዝነበረ ብናይ ሰባት ዘረባ ገዲፍና ልድሕሪት ዝተመለስና ብዙሓት ኢና። ምስ ኣመንና ምስ ቆረብና ንስሓ ምስ ኣተውና ልድሕሪት ዝተመለስና ብሰባት ዘረባ ብሰባት ሽሙጣ ብዙሕ ዝተፈላለየ ኣባሽሙር ክናገሩ እንተለው ለየድሊ ቃላት ክናገሩ እንተለው ናቶም ሰሚዕና ላብ ድሕሪት ዝተመለስና ብዙሓት እኒአና ኢና። ነገር ግን ሃም ነቢዩ ኤልሳ ክንኾን ይግበአና። ብህያው ነብሰይ ብህያው እግዚኣብሔር ይምሕል ኣለኹ ናብ ድሕሪት እንታይ ይኾን ኣይምለሲ ዝብል ልብን ህይወትን ክህልወና ይግባእ ማለት እዩ። ድሕሪ እዚ ካብ ኢያሪኮ ናብ ኢየሩሳሌም ከይዶም እዮም ማለት እዩ። ናብ ኢየሩሳሌም እውን ክኸዱ እንተለው ኣብኡ ዝጽንሐ ኣብ ኢያሪኮ ኢልዎ ነይሩ እዩ መምህሩ ማለት እግዚኣብሔር ልኢኽኒ እዩ እሞ በይሳኻ ኣብኡ ዝጽንሐ ኢልዎ። ኤልሳ ግን ብህያው እግዚኣብሔርን ህያው ነብስኻን እምሕል ኣለኹ ኣይፍለየካን ኢልዎ። ስለዚ ካባኻ ኣይፍለይ ኢሉ ተናጊሩ እስካብ መወዳእታ ድማ ጸኒዑ ማለት እዩ። ድሕሪ እዚ ካባኻ ዝወሰደሉ ግዜ በፂሑ እዩ። ስለዚ እንታይ ክገብረልካ ኢኻ ትደሊ ኢሉ ይናገሮ ማለት እዩ። ኣብዚ ግዜ እዚ በይነይ ድየ ክኾን ድሕሪ ገዲም ኢሉ ንእሽተይ ሓዚኑ መምህሩ ካብኡ ስለ ዝፍለይ ነገር ግን ኣባኻ ዝሓደረ መንፈስ ዕፅፉ ኮይኑ ኣባይ ይሕደር ኢሉ ለመነው ማለት እዩ። ድሕሪ እዚ ዝገርመኩም እቲ ባህረ ዮርዳኖስ እውን ብመጎናጸፍያ ገይሩ እንታይ ገይርዎ እዩ ከፊልዎ እዩ ከምኡ እውን ተሻጊሮም እዮም ማለት እዩ። ስለዚ ነቢዩ ኤልያስ እዚ ተኣምር እዚ ክገብር እንተሎ ለነቢዩ ኤልያስ ዝተኸተለ ደቀ መዝሙር ኤልሳ እዚ ተኣምርና እግዚኣብሔር ክርኢ ክኢሉ እዩ ማለት እዩ። ንሕና እውን እስካብ መወዳእታ ግዜ ኣምላኽና እግዚኣብሔር ጸኒዕና ብሃይማኖትና ንዑ ክንኽተሎ እንተለና ኣምላኽና እግዚኣብሔር ብሂወትና ተኣምር ክገብር ከም ዝኽእል ምፍላጥ ምርዳእ የድሊ። እስካብ መወዳእታ ዝጸንሐ ንሱ እንታይ ይኾን ይድሕን እዩ ዝብል ተኣምር ምርኣይ ጥራሕ ይኾን ጸኒዕና ብእግዚኣብሔር ሕግን ስርዓትን ብሃይማኖትና ትብለና መንገዲ ተተጓዒዝና እንታይ ንኾን ሃም ንድሕን ቅዱስ መጽሓፍ ይነግረና የርድአና እዩ። እዚ ነቢዩ እውን ናይ እግዚኣብሔር ነቢዩ ዝኾነ ኤልያስ ተኸቲሉ ባሕሪ ንኽልተ ክኽፈል እንተሎ ብንቑፅ ምድሪ ድማ ክሻገሩ እንተለው ተመልኪትና ኢና ማለት ልበ ኣምላክ ዳዊት እውን ንዙ እውን እዩ ናይ ትንቢት ቃል እውን ዝተናገሮ ማለት እዩ። ብንቑፅ ምድሪ እውን ሓለፉ ኢሉ ዝተናገሩ ንዙ እዩ ማለት እዩ። ስለዚ ቅድስት ቤተ ክርስቲያን እቶም ዝኽበሩ በዓላት ኣብ ስንክሳር ለለዉ ከምኡ እውን እቶም ዝንበቡ ናይ ቅዱስ መጽሓፍ ምንባባት ብሓደ ብምስጥር ጌራ ዳሊዋ ልክንምሃር ሃም ትገብረና እዛ ቅዱስ ቤተ ክርስቲያን እዚኣ ድማ ኣምላኽ ቅዱስ እግዚኣብሔር ናይና ገይሩ ስለ ዝሃበና ክብርን ምስጋናን ንዑ ይብጽሐዮ። ስለዚ ክልቲኦም ብደረቕ እንታይ ኮይኖም እዮም ተሻጊሮም እዮም ማለት እዩ። ድሓር እውን ናይኻ በረከት ዕጽፎ ኮይኑ ይሕደረኒ ኢልዎ ድሕሪ እዚ እናተዘራረቡ ክኸዱ እንተለው ሰረገላታት ሓዊ ኣፍራስ ሓውን ኣብ መንጎኦም ኣትዮም ንኽልቲኦም ድማ ፈላለይዎም። ኤልያስ ድማ ብኣውለ ንፋስ ናብ ሰማይ ዓረገ። ኤልሳ ከዓ ንዝሪኡ ኣቦይ ኣቦይ ናይ እስራኤል ሰረገላታትን ፈረሰኛታትን ኢሉ ድምፁ ኣስምዐ። ብድሕሪ እዚ እውን ኣይረኣዮን ነቲ ክዳኑ ሒዙ ድማ ኣብ ክልተ ተርተሮ እዩ ዝብል። ስለዚ ናይ ኤልያስ በረከት ኣብ ልዕሊኡ ሓዲርዎ እዩ። እቲ መጎናጸፍያ ኣብ ልዕሊኡ ክወድቕ እንተሎ እቲ ኤልሳ ደቀ መዝሙር ኣብ ልዕሊኡ ናይ ኤልያስ ዕጽፉ ኮይኑ በረከት ሓዲርዎ ናብቲ ዓድሱ ክምለስ እንተሎ እውን ባህረ ዮርዳኖስ እንታይ ገይሩ ከፊልዎ እዩ ማለት እዩ። ኤልያስ ሓደ ሻዕዩ ባህረ ዮርዳኖስ ከፊሉ እዚ ደቀ መዝሙሩ እዚ ግን ክልተ ሻዕ እዩ ከፊልዎ ማለት እዩ። ስለዚ ክልተ ሻዕ እቲ ባሕሪ ንክኽፈል ገይሩ እዩ ማለት። ስለዚ ናይ ኤልያስ በረከት ዕጽፉ ኮይኑ ኣብ ልዕሊኡ ሓዲሩ ኤልያስ ሓደ ሞት የልዒሉ
እዚ ደቀ መዝሙር ግን ክልተ ሞት ንክትንስእ ገይሩ እዩ ማለት እዩ። ስለዚ ባህሪ ዮርዳኖስ እንታይ ገይሩ ማለት እዩ ንክኽፈል ገይሩ። እዚ ደቀ መዝሙር እዚ እስካብ መወዳእታ እቲ ናይ እግዚኣብሔር ነቢይ ስለ ዝተኸተለ በረከት ሒዙ ናብ ገዝኡ ተመሊሱ እዩ። እግዚኣብሔር ተኸቲልና በረከት ከይሓዝና ገዛና ሃምሌ ንምለስ ክንፈልጥ ክንርዳእ ይግበአና። ሓደ ሓደ ሰባት እግዚኣብሔር ተኸቲልና እግዚኣብሔር አሚንና እዩ ታይና ንረክብ ዝብሉ ሰባት እኒአው። ኣምላኽና ቅዱስ እግዚኣብሔር ተኸቲልና ብቃሉ ድማ እንድሕር ኸይድና ኮይንና በረከት ሒዝና ከም ንመጽእ ምፍላጥ ምርዳእ የድሊ። ናይ እግዚኣብሔር ነቢዩ ዝኾነ ኤልያስ ተኸቲሉ ደቀ መዝሙሩ በረከት ሒዙ መጽኡ እዩ። ካብ ኤልያስ ዝበልጽ ናይ ኤልያስ ድማ ኣምላኽ ዝኾነ እግዚኣብሔር አሚንና ክንጓዓዝ እንተለና ድማ ክንዳይ ናይ በረከት ሒዝና ከም ንምለስ ናብ ገዛና ክንፈልጥ ክንርዳእ ይግበአና። ስለዚ ተኣምር ክገብር ሓይሊ እግዚኣብሔር ድማ ኣብ ልዕሊኡ ኮይኑ እዩ ንኤልሳ ማለት እዩ ነቢዩ ኤልያስ ተኸተለ ማለት። ስለዚ እግዚኣብሔር ክንኸተሎ እንተለና ብሕጉ ክንጸንዕ እንተለና ኣብ ገዛና በረከት ኣምልህሊ ኣብ ገዛና ዘሸገሩና ነገራት ሁሉ መፍትሒ ካብ እግዚኣብሔር ከም ንቕበል ምፍላጥ ምርዳእ የድሊ እዩ ማለት እዩ። ስለዚ ናብ ኢያሪኮ ክኸድ እንተሎ ናብ ሰማርያ እውን ክመጽእ እንተሎ ኣብኣ ዝነብሩ ሰባት ከምዚ ኢሎም ተናገርዎ። በረከት ሒዙ ከም ዝመጸ ንኤልሳ ፈሊጦም ተረድዮም። መጀመርያ እንታይ ኢኻ ንምንታይ ኢኻ ትኽተሉ ኢሎም መሰናኽል ኮይኖም ነይሮም። ድሓረ ግን በረከት ሒዙ ከም ዝመጸ ሰሚዖም ከምዚ ኢሎም ተናገርዎ። ጎይታይ እታ ትሪኣ ዘለኻ ከተማ ሰናይ እያ፣ ነገር ግን ማያ ሕማቕ እዩ፣ ምድራ እውን ፍረ ይህቢ፣ ንጡኑሳት እውን ጥንሰን ይወርድ እዩ ኢሎም ተናገርዎ። ንሱ ከዓ ሓዱሽ ዕትሮን ጨው ጌርኩም መምጽሉ ይበሎም። ንሳቶም ከዓ ኣምጽሉ። ናብታ ዓይኒ ማይ ኸደ ነቲ ጨው ኣብኡ ደርብዩ ድማ እግዚኣብሔር ኣነ ነዚ ማይ ኣጥዕዮ እየ፣ ድሕር ደጊም ብኡ ሞትን ምውራድ ጥንስን ኣይኸውንን ይብል ኣሎ በለ። እቲ ማይ ከዓ ከምቲ ኤልሳ ዝተዛረቦ ዘረባ ከምታ መዓልቲ እቲኣ ጣዓየ እዩ ዝብል። ስለዚ እዚ ናይ እግዚኣብሔር ነቢዩ ዝኾነ ናይ ኤልያስ ደቀ መዝሙር ድማ ኤልሳ ነቲ ማይ እሱ ንክጥዒ ገይርዎ እዩ። እቶም ሰባት መጺኦም ዘለዎም ነገር ሁሉ ነጊሮሞ ሽግሮም ሁሉ ተናጊሮሞ ማለት እዩ። ኣብዚ ግዜ እዚ ድማ ኤልሳ የዳምጾም ነበረ። ኣብዚ ግዜ እዚ ዘዳምጸና ሰብ ምርኻብ ከቢድ እዩ ወገናተይ። ሎሚ ምድምማጽ እምቢልና እዩ። ሰብኣይን ሰበይቲ ሰበይትን ሰብኣይ ውላድ ናብኡን እንኡ ምስማዕ ምድምማጽ እምቢ ዝበለሉ ግዜ እዩ። እዚ ኤልሳ ነቢይ ግን ክናገርዎ እንተለዉ ሽግሮም ሓዘኖም ናይ ልቦም ቁስሊ ሁሉ ክናገርዎ እንተለዉ ይሰምዖም፣ ከምኡ እውን የዳምጾም ነይሩ። እታ ከተማ ጽቡቕቲ እያ፣ ነገር ግን ማያ ጥዑይ የኾነ ኢሎም ናይ ሰማርያ ማይ ሰብ ክሰትዮ እንተሎ መዓናጡ በጣጢሱ ከውዱ ድማ ገልቢጡ ዝቐትል ምዃኑ ተናጊሮሞ እዮም። ኣብዚ ግዜ እዚ ንሱ ድማ ይሰምዖም የዳምጾም ነይሩ። ናይ ችግሮም መፍትሒ ድማ ነጊርዎም እዩ ማለት እዩ። ኤልሳ ዝተባሃለ ሎሚ ኣቦታትና ካህናት እዮም። ስለዚ ኣቦታትና ካህናት ሽግር ክህልወና እንተሎ ሃም ሰማርያ ማይ ዝመረሩ ነገራት ኣብ ሂወትና ብዙሓት ነገራት እኒአው እዮም። ስለዚ ንክጥዕዩ ብንስሓ መንገዲ ኩሉ ልክንኸድ እዞም ሰባት እዚኦም መጺኦም ነዚ ኤልሳ ነቢይ እዚ ከም ዝተናዘዙ ከም ዝተናገሩ ሁሉ ንሕና እውን ናብ ኣቦታትና ናብ ካህናት ከይድና ውሽጥና ዘሎ ነገር ሁሉ ክንናዘዝ፣ ኣብ ውሽጥና ዘሎ ሁሉ ነገር ድማ ናብ ኣቦታትና ካህናት ነጊርና ብንስሓ ድማ ተሓጺብና ነገራትና ክስተኻኸል ከም ዝኽእል ክንፈልጥ ክንርዳእ ይግብአና ማለት እዩ። ከምኡ እውን እሱ ክእዝዞም እንተሎ ሓዱሽ ዕትሮ ጨው ወሲኹ መምጽኡ ኢሉ ሓዱሽ ዕትሮ ናይ ኤልሳ ዕትሮ ኢልና ንጽውዓ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። እታ ዕትሮ ሓዳሽ ከም ዝኾነት ኩሉ እምቤትና ቅድስተ ቅዱሳን ድንግል ማርያም ድማ ንጽሕቲ ቅድስቲ እያ ማለት። ጨው ድማ ኣብቲ ዕትሮን ክገብሩሉ እዩ ተናጊሩ። ጨው ዝተባሃለ እዚ ኣልጫ ዝኾነ ዓለም ብጨውነቱ ድማ ንክጥዕም ዝገበረ መድኃኒት ንሱ ኢየሱስ ክርስቶስ እዩ። ኣብ ድንግል ማርያም ማህፀን ድማ ዝሓደረ መድኃኒት ንሱ ኢየሱስ ክርስቶስ እዩ ማለት። ስለዚ ህይወትና ንክጥዕም
ዝመረረ ኣብ ሓዳርና ብዙሕ ዝመረረ ነገር እኒአዩ ኣብ ህይወትና ኣብ ስራሕና ዝተፈላለዩ ነገርና ሁሉ ዝመረሩ ሃም ሰማርያ ማይ ዝመረሩ ነገራት ሁሉ እኒአው የጣዓሙ ዝበሉ ነገራት እኒአውና እዮም እዞም ነገራት እዚኦም ክስተኻኸሉም ቤትና ድንግል ማርያም ናብ ህይወትና መጽያ ባማላድነታ ህይወትና ነገር ሁሉ ክተስተኻኸለልና ናብ ውዳ ድማ ክተማልደልና ጎይታ መድኃኒት ኢየሱስ ክርስቶስ ድማ ነገራትና ከስተኻኸለልና ይግባእ ማለት እዩ። ስለዚህ ዝነብዩ እዚ ብዚ መንገዲ እዚ እቲ ዝመሪር ዝነበረ ማይ ንክጥዕም ዝገበረ እዩ። ከምኡውን እዚ ነብዩ እዚ ኤልሳ ህፃናት ኣላጊጾምሉ ነይሮም ናብ ቤተል ክድይብ እንተሎ ኣብ መንገዲ ክኸድ እንተሎ ኣንእሽቲ ቆልዑ መጺኦም ኣታ በራሕ ደይብ እናበሉ ኣላጊጾም እዮም ዕረፉ እንተበሎም ተመኸሮም እውን ክሰምዑ ይኽኣሉ ድሕሪት ግልጽ ኢሉ ድማ ረኣዮም ብስም እግዚኣብሔር ከዓ ረገሞም እዩ ዝብል ሽዑ ክልተ ዲቢ ካብ ዱር ወፂኦም ካብቶም 42 ቆልዑ እዮም ነይሮም ነቶም 42 ቆልዑ ድማ ሰባበርዎም ናብ ቀርሜሎስ እምባ ድማ ደይቡ እዩ ማለት እዩ። ስለዚ ዓበይቲ ሰባት ክነላግጸሎም ይብልና ሎሚ ቪድዮ ቀረጽና እናላግጸሎም ሰባት እኒና ግዜ ክሄድዎም ካብ ጅቦኦም ድማ ሳንቲም ቅርሺ ጎዲልዎም እናላግጸሎም ዓበይቲ ሰባት እኒአው ማለት ስለዚ ንዓበይቲ ሰባት ጥራሕ ይኾነ ንኻሊእ ሰብ እውን ክነላግጽ ከም ዘይብልና ክንሕጭጭ ከም ዘይብልና ቅዱሳት መጻሕፍቲ ይነግሩና እዮም ማለት እዩ። ስለዚ ነላግጽ እንድሕር ኮይና ዘይድሊ ቃላት ድማ ንናገር እንድሕር ኮይና ካብ እግዚአብሔር መቅሰፍቲ ይመጸና እዩ ማለት እዩ። ስለዚ ብህይወት ዘመንና ሁሉ ክንጓዓዝ እንተለና መላገጽቲ ዘይኾነስ ንሰባት ጽቡቕ ነገር እንገብር ሰባት ባባና ዝሕጎሱ ክኾኑ ይግባእ እምበር ሰባት ባባና ክሓዝኑ ይግባእ። ሎሚ ላቦና ላዴና ከምኡ እውን ንዓበይቲ ሰባት ጉረዋውትና እንሕዝን ሰባት እኒኢና ዘይድሊ ግፍዕ እውን እንፍጽም ሰባት እኒኢና ወለድና እንድሕር ረጊሞምና ዕድመና ሁሉ ከም ዝሓጽር ከምኡ እውን ከም ንህውኽ ዕሩፍ ልቢ ከም ዘይህልወና ቅዱስ መጽሓፍ ይነግረና እዩ ማለት እዩ። ኩሉ ሻዕ እንኸዶ እንሕዞ እንጭብጦ ሁሉ እስካብ ዝጠፍአና ነገራትና ሁሉ ቅብርብር ከም ዝብል ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚ ወለድና ክምርቑና ጉረውትና ክምርቑና ዓበይቲ ሰባት ክምርቑና ክንገብሮ ዝግብአና ነገር ታእዩ ተባሂሉ ኣብ ልዕሊኦም ክንላግጽ ከም ዘይብልና ክንሕጭጭ ከም ዘይብልና ክንገብሮ ዝግብአና ሰናይ ነገር ክንገብር ይግብአና። ጉረዋውትና ኣቕሓ ተሸኪሞም ወለድና ዝኾነ ነገር ሒዞም ዓበይቲ ሰባት ዘይንፈልጦም ዋላ ክኾኑ ይኽእሉ እዮም ሒዞም ክንርኢ እንተለና ክንሕግዞም መረቓት ድማ ክንወስድ እንተለና ህይወትና ሁሉ ከም ዝባረኽ ዕድመ እውን እግዚአብሔር ከም ዝውስኸልና ክንፈልጥ ክንርዳእ ይግብአና። ሎሚ ግን መላግጽቲ ኮይና ኢና ኩልና ሓጨጭቲ ኮይና ኢና ኣብዚ ግዜ እዚ ዘይሕጭጭ ዘይቅልድ ሰብ የለ ዝሕጭጭ ከምኡ እውን ዝቅልድ ሰብ ኣብ ቁም ነገር ከም ዘይበጽሕ ዕሩኽትና ምርኣይ ንኽእል ኢና ኣብ ጎረቤትና ኣብ ገዛና ኣብ ዝተፈላለዩ ቦታ ምርኣይ ንኽእል ኢና ለሰብ ልሕጭጩ ለላግጹ ሰባት ብውዳእቶኦም ውድቀት ምዃኑ ምርኣይ ንኽእል ኢና ኩልና ርኢና እውን ኢና ማለት እዩ። ስለዚ ብህይወት ዘመንና ሁሉ ክንሕጭጭ የብልና ኣይተንሕጭጮ ለለና ሰብ ንቕልዶ ለለና ሰብ ነላግጸሉ ለለና ሰብ እግዚአብሔር ባርኣዩ ብኣምሳሉ ዝፈጠሮ ሰብ እዩ። ስለዚ ንዚ ነብይ እዚ ከላግጹሉ ክሕጭጭሉ እንተለው ተመኸሮም ተገሰጾም ክሰምዑ ስለዘይከኣሉ ናይ ዱር ኣራዊት መጽኡ በሊዕዎም እዩ ማለት እዩ። ስለዚ ንሕና እውን መቕሰፍቲ ከይመጸና ካብ ምሕጫጭ ሰብ ካብ ምዝንጣል ማለት እዩ ዘይድሊ ቃል ካብ ምንጋር ክንወፅእ እዩ ዝግብአና ማለት እዩ። ከምኡ እውን እዚ ነብይ እዚ ብህይወቱ ዘመን ሁሉ ሓንቲ መበለት ሰበይቲ ሰብኣያ ድማ ዝሞታ ነብይ ድማ ዝነበረ ሰብኣያ ማለት እዩ ተለቂሑ ገንዘብ ነይሩ እዩ እቲ ገንዘቡ ድማ ክኸፍል ይኽኣለ ዕዱኡ ማለት እዩ። እዛ ሰበይቱ ድማ እቲ ዘለቅሐ ሰብኣይ መጺኡ ዕዳኽን ድሕር ዘይትኸፍል ኮይንኸ ደቅኺ ክወስደን እየ ባሮት እውን ክገብረን እየ ባሮት እውን ክኾኑ እዮም ኢሉ ተናጊርዋ ነይሩ። እዛ ሰበይቲ እዚኣ ጨኒቕዋ ማለት እዩ። ካብ ሰብ ዕዳ ተቐቢልና እኮ ሰብ ክፈል ክብለና እንተሎ ክንዳይናይ ከም ዝጨንቐና ንፈልጥ ኢና ነጋ ክምልሰልካ ድሕር ጽባሕ ክምልሰልካ ኢልና ተቐቢልና እቲ ነገር እሱ ከይተሳኽዐልና ቀርዩ ድማ
ኣምፂ ኢሎም ነብስና ስካውቱ ክሓቱና እንተለዉ እኮ እንዳየናይ ሃም ንጭነቕ ንፈልጥ ኢና ማለት። ስለዚ እዛ ሰበይቲ እዚኣ ሓዚና እያ ነይራ። ሰብኣየ ሞይቱ እዩ፣ ዕዳ ድማ ነይርዎ እዩ። ስለዚ ዝዕዳ እዚ እንድሕር ዘይኸፈልኩ ኮይነ ደቀይ ድማ ባሮት ክኾኑ ክውሰዱ እዮም፣ እንታይ እየ ክገብር ኢላ ተናገረቶ ማለት እዩ። ኤልሳ ድማ እንታይ እሞ ክገብረልኺ ትደሊ ኢሉ ተናገራ። ኣብ ገዛኺ ድማ እንታይ ኣሎ ኢሉ ሓተታ። ንሳ ድማ ከም ዝበለቶ ሳርማ ዘይቲ እዩ ኣብ ገዛይ እኒኦ ሓደ እኳ የብለ ኢላ ተናገረት ማለት እዩ። እዛ ሰበይቲ እዚኣ ከምኡ ኢላ ምስ ተናገረት ንሱ ድማ ክድሞ ውፅኢ ካብ ጎረባብትኺ ጥርሑ ዝኾነ ዕትሮ ኣክቢ ሃባኒ ኢልኺ ለምኒ ደቅኺ እውን የምፅኡ ነቲ ማዕፆ እውን ዕፀውዮ ኢሉ ተናገራ ማለት እቲ ዘይቲ ግን ናብ ኩለን ዕትሮ ገልብጥዮ ዝመልአ ድማ ድሕረብል እዩ ኢሉ ተናጊርዋ ማለት። ንሳ እውን ናብ ገዝኣ ኣትዋ እቲ ገዝኣ እውን ዓፂዋ ዕትሮታት እውን ኣኪባ ማለት እዩ። ንሕና ተንኾ እንታይ ኢና ንብል ነርና? ኣይ ዝማ ምንም እኮ ዕትሮኡ ባዶ እዩ ለሎ ዘይተ ንእሽተ እዩ ታኢሉ ብለን ንለሎ ኢና ክንብል ማለት። ናዛ ሰበይቲ እዚኣ እምነት ግን ብደንብ ምርዳእ ንኽእል ኢና። ዝፀንዐ እምነት እዩ ለለዋ እዛ ሰበይቲ እዚኣ። መንፈሳ ተጎዲኣ እያ፣ ምንም ነገር የብላይ። ደቃ ከይውሰዳ ላፍቲ ላፍቲ ኢላ ፅዒራ ዘልቅሓ ሰብ እውን ካሊእ ሓቲታ ነይራ እያ። ነገር ግን ክትረክብ የኸኣለት እዛ ሰበይቲ። ስለዚ ልባ መንፈሳ ኩሉ ሓዚና ነይራ። ነገር ግን እዚ ናይ እግዚኣብሔር ነቢይ እዚ ክመፅእ እንተሎ ድማ ሓዘና ኩሉ ነገር ድማ ነጊራቶ። ንሱ ድማ ዝኣዘዛ ነገር ገበረት። ድሕር እዚ እቲ ዕትሮ ዘይቲ ዝመልኦ ኮይኑ ማለት እዩ። ስለዚ ብዙሕ ዘይቲ እዩ እዛ ሰበይቲ እዚኣ ረኺባ ማለት እዩ። እዚ ነገር እዚ ዝገበረት ናቲ ነቢይ ቃል ስለ ዝሰምዐት እዩ። ነቢዩ ኤልሳ ዝኣዘዛ ነገር ኩሉ ጌራ ማለት እዩ። ስለዚ እዚ ነቢይ እዚ ካብ ጭንቀታ ክትወፅእ ገይርዋ እዩ ማለት እዩ። እቲ ዝነበረ ንእሽተይ ዘይቲ ንክበዝሕ ገይሩ እዩ ማለት እዩ። ናግዚኣብሔር ነቢያት ናግዚኣብሔር ቅዱሳን ከምዚ እዮም ዝገብሩ። ኣማሉድና እውን እንብሎም ልዚ እዩ ማለት እቲ ዘለና ንእሽተይ ነገር ኩሉ ናብ ብዙሕ ንክቕየር፣ እቲ ዘይብልና ነገር ኩሉ ከም ዘለና ንክንኾን ናብ እግዚኣብሔር ዘማልዱ እግዚኣብሔር እውን ጸሎቶም ሰሚዑ ብዙሕ ነገር ኣብ ሂወትና ንክኾን ዝገብሩ ምዃኖም ስለንፈልጥ ኢና ንቅዱሳን እውን ኣማሉድና ንብል። ስለዚ ዝነብይ እዚ እቲ ኣብ ገዝኣ ጎዲሉ ዝነበረ ንእሽተይ ዘይቲ እዩ ነይርዋ፣ ምንም ነገር የብለይ ታየ ክገብር ኢላ ትጭነቕ እንተላ እዚ ኤልሳ ነብይ እዚ ዕትሮ ኣክቢ ኢልዋ። ዕትሮ ኣኪባ ካብ ናብዓላ ሓሊፉስ ናብ ካልኦት ዕትሮ ኣኪባ ብዙሕ ዘይቲ ድማ ክህልዋ ክኢላ እያ። ድሕር እዚ ድማ ሸይጣ ዕዳኣን እውን ከፊላ እያ ማለት እዩ። ንደቃ እውን መንበሪ ኮይኑዋ እዩ ማለት እዩ። ስለዚ እዚ ነቢይ እዚ ኣብ ሂወትና ዝጎደሉ ነገራት ብዙሓት እዮም ማለት የብለ ኢልና እናሓዝነሎም ነገራት ብዙሓት እዮም። እዚ ነቢይ እዚ ጸልዩ እቲ ዝጎደለ ነገራት ሁሉ በኣማላድነቱ መሊኡ ዘለና ነገር ሁሉ ከፊልና ብሓጎስ እንነብር ንባዕልና ንኻልኦትን ዝኮን በረከት ንክዕድለና ናይ ነቢዩ ኤልሳ በረከትና ጸሎት ምስ ኩልና ህዝበ ክርስቲያን ይኹን። ከምኡ እውን እዚ ነቢይ እዚ ንወዲ ሱናማዊት ካብ ሞት ኣትንስእዎ እዩ። እዚ ነቢይ እዚ ሱናመ ናብ ዝበሃል ዓዲ ኸይዱ ብኡ እውን እዩ ዝሓልፍ ነይሩ። ትምህርቱ እውን ከምህር ክኸድ እንተሎ ብኡ ይሓልፍ ነይሩ። ኣብ ገዝኦም ድማ ይሓድር ነይሩ። እዛ ሰበይቲ እዚኣ ሃፍታም እያ ነይራ። ሰብኣያ እውን በዓል ጸጋ እዩ፣ በዓላ እውን ሃፍታም እያ። ስለዚ ብኡ ክሓልፍ እንተሎ ኣብ ገዝኣ ሓዲሩ ምግቢ ንክበልዕ ትልምኖ ነይራ። እዚ ናይ እግዚኣብሔር ሰብ እዚ ኣብ ገዛይ እንድሕር ሓዲሩ በረከት ክቕበል እየ ኢላ ጋሻ ትቕበል እያ ነይራ ማለት እዩ። ስለዚ ናብ ገዝኦም ኣትዩ ድማ ምግቢ ይበልዕ ነይሩ። ስለዚ ንሰብኣያ ከምዚ ኢላቶ ኩሉ ሻዕቢ እዚ እዩ ዝሓልፍ እዚ ቅዱስ ናይ እግዚኣብሔር ሰብ። ስለዚ ኣብ ናሕሲ ንእሽተይ ገዛ ንስርሐሉ፣ ዓራት እውን ኣብኡ ንግበረሉ፣ ጠረጴዛ ወንበር ቀዋሚ ቀንዲል እውን ንግበረሉ፣ ናባና ትመጽእ ተሎ ኣብኡ ክሓድር እዩ ኢላ ተናገረቶ ማለት እዩ። ኣብዚ ግዜ እዚ ከም ዝበልዎ ገይሮም ማለት እዩ። ሓደ መዓልቲ ናብኦም ክመጽእ እንተሎ ናብ ገዛና እተው ኢሎሞ ምስ ኣተወ ደቀሰ ማለት እዩ። ግያዝ ዝበሃል ድማ መገልገሊኡ ነይሩ እዩ ማለት እዩ። ነታ ሱናማዊ ሰበይቲ ድማ ጸውዕ እያ በለ መጸት ንሳ እውን ከምዚ ኢሉ እውን ተናገራ።
እንታይ ክገብረልኺ ትደሊ ስለ ሓልየት ኾይ ስለ ዝገበረኽልና ነገር እንታይ ክንገብረልኺ ኢሉ እዚ ነቢይ እዚ ይናገራ ንንጉስ ሓለቃ ሰራዊት ዶ ክንሓተልኺ እንታይ ክትደሊ ኢሉ ክናገራ እንተሎ ኣና ማእኸል ህዝቢ እየ ተቐሚጠ ዘለኹ ኢላ ተናገረት ኣብዚ ግዜ እዚ እንታይ እሞ ክንገብረልኺ ምስ በላ ግያዝ ድማ ከም ዝበሎ ውላድ የብላይ ሰብኣያ ድማ ኣረጊት እዩ ኢሉ መለሰሉ ኤልሳ ድማ ከምዚ ኢሉ ተናገረ ንዓመታ ከምዚ ግዜ እዚ ወዲ ክትሓቁፊ ኢኺ ኢሉ ተናገራ ንሳ ድማ ኣይፋልኻን ጎይታይ ንስኻ ናይ እግዚኣብሔር ሰብ ኢኻ እሞ ንዓይ ነገረድኻ ከይትሕስወኒ እልምነካ ኣለኹ በለቶ እታ ሰበይቲ ጠነሰት ከምቲ ኤልሳ ዝበላ ንዓመታ ብታወርሕት እያ ኣብ ሓድሽ ዓመት ወዲ ወለደት ማለት እዩ እቲ ቆልዓ እውን እንታይ ኮይኑ ዓብዩ ማለት እዩ ምስቶም ዝዓጽዱ ሰባት ድማ ናብ በረኻ ኸይዱ ናብ በረኻ ምስ ኸደ ግን ኣብቲ ግዜ እሱ እቲ ቆልዓ ይሓምም ማለት እዩ ሓንጊርኩም ናውኑ ውሰድዎ ይብልዎ ሓንጊሮም ናውኑ ምስ ወሰድዎ ክሳብ ፍርቂ መዓልቲ ሓቂፋቶ ጸኒሓ ሽዑ ድማ ሞይቱ ማለት ድሕሪ እዚ እቲ ነቢያዊ ገዝኦም ክመጽእ እንተሎ ዝድቅሰሉ ዓራት ነይሩ እቲ ናይ እግዚአብሔር ሰብ ዝድቅሰሉ ዓራት ኣብኡ ድማ ንወዳ እንታይ ጌራቶ ኣድቂሳቶ ማለት ንሰብኣያ ድማ ሓደ ኣድክን ኣገልጋልን ስደደለ ኢላ ተናገረቶ ደሓና ዲኺ ክብላ እንተሎ ኩሉ ነገር ደሓና እዩ ኢላ ተናገረት ናብ ቀርሜሎስ እምባ ነቢዩ ኤልሳ ናብ ዝነብረሉ እያ ክትኸደል እያ ማለት ከመይ ዝበለ ብርቱዕ እምነት ከም ዘለዋ እዩ ዝገርም ወዳ ሞይቱዋስ ነቲ ወዳ ኣብ ዓራት እቲ ነቢይ እሚጣ ናብቲ ናብ እግዚአብሔር ነቢይ እያ እዛ ሰበይቲ እዚኣ ትኸድ ዘላ ማለት እዩ ስለዚ ናብኡ ድማ ኸይዳ ማለት እዩ ግያዝ ድማ ተላኢኹ ናፍታ ሰናማዊ ሰበይቲ ኸይዱ ንምንታይ ሃምን መጸ ደሓና ዲኺ ሰብኣይኺ ደሓና ድዩ ወዲ ኻመይን ይክብላ ተሎ ደሓኒና ኣለና ኢላ ተዛረበት ማለት እዩ ኣብቲ ግዜ እሱ ናብኡ ቀሪባ ናብቲ ናብ እግዚአብሔር ሰብ ነቢይ ኤልሳ ቀሪባ ማለት እዩ ወዲ ድሃበኒ ኢለ ለሚነካ እየ ንምንታይ ኢኻ ታሊልኻኒ ኢላ ተናገረቶ ኣብዚ ግዜ እዚ ሽዑ ንግያዝ ሕቕኻ ተዓጢቕኻ ኽድ በትረ እውን ኣብ ኢድኻ ሒዝኻ ኽድ እግዚአብሔር የገለጸለይ ነይሩ ነገር ግን እዛ ሰበይቲ እዚኣ ልባ ተሰይሩ እዩ ናባይ መጽያ ዘላ ነብሳ ሓዚና እያ ናባይ መጽያ ዘላ ኢሉ ንግያዝ ተናጊርዎ ማለት እዩ ግያዝ ድማ ኸይዱ ኣብ ገጽ እቲ ቆልዓ እቲ በትሪ ናቲ ነቢይ ኣንበረሉ ነገር ግን እቲ ቆልዓ ክትንስእ ይኽኣለ ነቢዩ ኤልሳ ድማ ኸይዱ ነዚ ቆልዓ እዚ ንክትንስእ ገይርዎ እዩ ማለት እዩ ስለዚ እዚ ነቢይ እዚ ሙት ዘልዓለ እዩ ነቢይ እዩ ማለት እዩ ብለማዓንቲ ሰነ 20 መጽሓፈ ስንክሳር ክነንብብ እንተለና ዓመታዊ ክብረ በዓሉ ዝኾነ ቅዱስ ቤተክርስቲያን ብዓብዪ ድምቀት እታኽብረሉ ነቢይ ሞይቱ ዝነበረ ቆልዓ ክትንስእ ዝገበረ ይጸልዩ ናብ እግዚአብሔር ክትንስእ ዝገበረ ናግዚአብሔር ሰብ ምዃኑ ቅዱስ መጽሓፍ ይነግረና ማለት እዩ እዚ ታሪክ እዚ ኣብ ካልኣይ መጽሓፈ ነገሥት ካብ ምዕራፍ 2 ጀሚርና ምዕራፍ 3 ምዕራፍ 4 ምዕራፍ 5 እስካብ ምዕራፍ 13 ክናነብብ እንተለና ካልኣይ መጽሓፈ ነገሥት ማለት እዩ ናይዚ ቅዱስ እዚ ነቢይ ታሪክ ብስፍሓት ንረክብ ኢና ማለት ስለዚ ኣብ ህይወትና ዝሞቱና ነገራት ብዙሓት እዮም ማለት እዛ ሰበይቲ እዚኣ ግን ናይ እምነት ጽንዓታ ብጣዕሚ ዝገርም እዩ ንማንም ከይተናገረት ደሓና እዩ ኩሉ ነገር ደሓና እዩ እናበለት ከየማረር ንሕና ተንኾን ነርና ኣውያት ብኣውያት ኢና ኩሉ ነገር እንነገብሩ እዛ ሰበይቲ እዚኣ ግን እምነት ኣልጸንዐት እያ እዚ ናይ እግዚአብሔር ነቢይ እዚ ከድሕነለ እዩ ክነግሮ እየ መጀመርቱ እውን ቆልዓ ክወሃበኪ ኢሉ ዘብሰረኒ ዝነገረኒ ንሱ እዩ ኸዙ እውን ንኡ ክነግሮ እየ ኢላ ሕቓት ዓጢቓ ናብ ቀርሜሎስ እምባ እያ መጽያ ንሕና እውን ቀርሜሎስ ተባሃለት እምባ ቅድስት ቤተ ክርስቲያን መጽና ነገራትና ሁሉ ክንናገር ይግበአና ኣብ ቀርሜሎስ እምባ ነቢዩ ኤልሳ ከም ዝነበረ ሁሉ ቅና ነቢዩ ኤልሳ አምላኽ ዝኾነ እግዚአብሔር ድማ ኣብ ቤተ ክርስቲያን እዩ ዝሞቱ ነገራትና ዝተበላሸው ነገራትና ሰውልና ለሰው ትንናገር ተለና ሰው የላግጸልና ሰብ ይስሕቀና ስለዚ ለሰው ካብ ምንጋር ዝጎደሉና ነገራት ሁሉ ደሓና እዩ ሁሉ ነገር ይልናል እግዚአብሔር ነመስገንና ለአምላኽና ቅዱስ እግዚአብሔር ክንነግሮ እንተለና እቶም አይኾኑ ይስተዋሉ ተስፋ ዝቆረጽናሎም ነገራት አምላኽና ቅዱስ እግዚአብሔር ከስተኻኽሎ ተነገራት እሱ ከጥዕዮ ከም ዝኽእል ምፍላጥ ምርዳእ የድሊ እዩ ማለት ስለዚህ ናዛ ሰበይቲ እዚኣ እምነት እቲ ነብይ ድማ
ዝተውሃቦ ጸጋ እግዚኣብሔራዊ ንምልካት ንኽእል ኢና። ከምኡውን ንእማን ዝበሃል ሰብ ኣብ ሓለቃ ሰራዊት ንጉስ ሶርያ ዓብዪ ክቡር ዝነበረ ሰብ እዩ ንእማን ማለት እዩ። ንጋፍቲ ሶርያ ንጉስ እውን ዓብዪ ክብሪ ዝተዋሃቦ ሓለቃ ሰራዊት እዩ ነይሩ። እግዚኣብሔር ብኡ ገይሩ ንሶርያ ዓወት ሂብዎም ስለ ዝነበረ ኣብ ቅድሚ ጎይቱ ዓብዪ ክብሪ ነበሮ፣ ግን ለምጻም ነበረ እዩ ዝብለና ማለት እዩ። ስለዚ አውዚ ኣብ ካልኣይ መጽሓፈ ነገሥት ምዕራፍ 5 ክነንብብ እንተለና ማለት እዩ። ስለዚ ኣብ ዓዱ ኣብ ሶርያ ክነብር እንተሎ ዝተኸበረ ግን ለምጽ ነይሩ። ለምጽ ድማ ንኃጢአተኛታት ምልክት እዩ ነይሩ በብሉይ ኪዳን ማለት እዩ። ማንም ሰብ እውን ኣይጽጋዕካይ ሰላም እውን ኣይብለካይ ምግቢ እኳ ክውኻ እንተሎ ብዕንጨቲ ገይሮም እዮም ልውኻ ይጽየፉ እዮም ነይሮም። ስለዚ ለምጽ ነይርዎ። ኣብቲ ገዝኡ ድማ ግልጋሊት ነይራ ካብ እስራኤል ዝመጸት ሰበይቲ ማለት እዩ። ስለዚ ንንእማን ከምዚ ኢላ እያ ተናጊራቶን ሰበይቲ ንእማን ከምዚ ኢላ ተናጊራ ጎይታይስ ናብታ ኣብ ሰማርያ ዘሎ ነቢይ እንተዝኸድስ ካብ ለምጹ መሓወየ ነይሩ ኢላ ተናገረታ። ንሱ እውን ንጎይትኡ ነጊርዎ ደብዳቤ ሒዙ ድማ ኸይዱ ማለት እዩ ናብ እስራኤል መጽዩ። ምስ መጽአ ካብ ለምጹ ልክድሕን ሰብ ዝልከዓለካ ነገር ኩሉ ግበር ኢሉ መልእኽቲ እዩ ጽሒፍሉ ትና ሶርያ ንጉስ። ንእማን ድማ መጽኡ እቲ ናይ እግዚኣብሔር ሰብ ኤልሳ እውን ንጉስ እስራኤል ንምንታይ ኢኻ ክዳንካ ቀዲድካ እዚ ደብዳቤ እዚ ምስ መጽአሉ ንስብኣይ እዚ ካብ ለምጹ ከመይ ኢለ እየ ከድሕኖ ዝቐትልን ዝሕይውንስ እግዚኣብሔር ደይኮነይ ምክንያት በኣስዲ ደልዩ ነዚ ልኢኽለይሉ እዩ ክዳኑ ቀዲዱ ነይሩ እቲ ናይ እስራኤል ንጉስ ማለት እዩ። ንምንታይ ኢኻ ትጭነቕ ኣለኻ ክዳንካ ቀዲድካ ኢሉ ናይ እግዚኣብሔር ሰብ ኤልሳ ድማ ተናጊርዎ ማለት እዩ። ንሱ ድማ ተናጊርዎ ዝለምጻም እዚ ናባይ መጽኡ ስለዚ ተኣየ ክገብሮ ኢሉ ተናገሩ። ንሱ ድማ ናይ እግዚኣብሔር ስራሕ ምእንቲ ክፈልጥ ኣነ ድማ ናይ እግዚኣብሔር ነቢይ ምዃነይ ምእንቲ ክፈልጥ ናባይ ስደዶ ኢልዎ ናብ ኤልሳ ድማ ኸይዱ እዩ ማለት እዩ። ናብ ኤልሳ ምስ መጸ ናብ ሩባ ዮርዳኖስ ኸይድኻ 7,000 ሓጸብ ስጋኻ ድማ ክሓዊ እዩ በሎ። ንእማን ግን ኾሩ እዩ ማለት እዩ። ክኸይድ ድማ ተላዒሉ ማለት እዩ። ንምንታይ እዩ ከምዚ ዝብለኒ ዘሎ? ንምንታይ እዩ ከምዚ ኢሉ ተናጊርኒ? ማያትማ ካብ እስራኤል ዝበልጹ እኳ ኣብ ዓድና እኒአው፣ ንፋርፋን እኒአው፣ ሩባታት ብዙሓት እኮ እኒአው፣ ኣብ ደማስቆ ለለዉ ይበዝሑ፣ ኣብኡ ደ ክሕጸብ ነይረ መሓየውኹ እኮ ነይረ ኢሉ ተቖጢዑ ክምለስ ድማ ደልዩ ማለት እዩ። ሓደ ሻዕላ ኣብ እግዚኣብሔር ጸሊና ብዚ መንገዲ እዚ ኢኹም ትድሕኑ፣ ብዚ መንገዲ እዚ ኢኹም ትፍወሱ ክብለና ተሎ እግዚኣብሔር ኣምላኽና እንቁጣዕ እንናደድ ሰባት እኒአና ኢና ከም ንእማን ማለት። ስለዚ ንእማን ክንገሮ እንተሎ ተቖጢዑ ሃመይ ኢለ ኢላ ሩባ ኣትየት ሓፂኦስ ክድሕን ዝኽእል ኢሉ ኳልኩሌሽን ክሰርሕ ደልዩ። እግዚኣብሔር ኣምላኽ እውን ብዝተፈላለየ መንገዲ ብዙ ኢኹም ትድሕኑ ሃምዚ ኢኹም ትኾኑ ክብለና ተሎ ኣይ እዚ ነገር እዚ እኮ ሃምዚ ለይተኻኣለ ሃመይ ኢሉ እዩ ክኾን ዝኽእል ኢልና ኣብና እግዚኣብሔር ኣሰራርሓ ኳልኩሌሽን እናኣቱ ከምኡ እውን ንምንታይ ሃምዚ ኮይኑ ኢልና እንቁጣዕ ሰባት እኒአና ኢና ማለት። ድሕሪ ናይቲ ንእማን ኣገልጋሊኡ ዝነበረ ምስኡ ድማ ዝመጽ ሓሽከሩ ከምዚ ኢልዎ ጎይታይ እዚ ነቢይ እዚ ከቢድ ነገር ተዝዘካ ነይሩ የምገበርካ እንዶ ነርካ ተሓጸቦሞ ሕወይ ኢሉ ተናገሮ ማለት። ሽዑ ወሪዱ ከምቲ ኤልሳ ዝበሉ ኣብ ዮርዳኖስ 7,000 ጥልቕ ኢሉ ኣትዩ ማለት እዩ። ተጠሚቑ ቆርበቱ ከዓ ሓውዩ ከም ቆርበት ንእሽተይ ቆልዓ ድማ ኮይኑ ነጽዩ እዩ ማለት። ስለዚ ንሕና እምነት ስለለይብልና እዩ ኣብ ቤተ ክርስቲያን ከይድኩም ኣብቲ ቤተ ክርስቲያን ኣብ ጥቓኹም ዘሎ ማይ ጸበል ኣትይኹም ትጥመቑ እንተለኹም ክትሕጸቡ እንተለኹም ተሓዊኢኹም ትድሕኑ ኢኹም እምነት ድማ ከድሕነኩም ይክባል እንተሎ ዝሃመይ ኢሉ ክኾን ይኽእል ኢልና እናማርር ብሕክምና ዘይተኻኣለ ብኻልኦት ፈላጣት ዘይተኻኣለስ ከመይ ኢሉ እዩ ብዝማይ እዚ ክንፍወስ ክንድሕን ኢልና እንበሳጨው እንናደድ ክንህልው ንኽእል ኢና። ብዘመንና ግን ኣብ ቤተ ክርስቲያን ሰባት ከይዶም ክፍወሱ እንተለዉ ንዓለም ዘይተኻኣለ ንእግዚኣብሔር ተኻኢሉ ክሓዊ እንተለዉ ካብ ካንሰር ካብ ኤችኣይቪ ካብ ዝተፈላለየ ሕማም ክድሕኑ እንተለዉ ንምልከት ኢና። ካንሰር ዝሓዞም ሰባት እውን ክፍወሱ እንተለዉ ክድሕኑ እንተለዉ ንምልከት ኢና። ምክንያቱ ለእግዚኣብሔር ዝሰኣኖ ነገር ስለዚ የለ ማለት። ስለዚ ንእማን እውን
መጺኡ ዋላ ይእመን ነገር ግን እግዚአብሔር አጥዒሁ አድሒንዎ ለምውን ዘይኣምኑ ሰላም ትመጽተሉ ካልኦት ትመጽተሉ ክፍወሱ እንተሉ ክድሕኑ እንተሉ እዚ ናይ እግዚአብሔር ድንቅ ስራሕ ኣብ ልዕሊኦም ክግለጽ እንተሎ ምልክት ምዃኑ ምፍላጥ ምርዳእ የድሊ እዩ ማለት እዩ። ድሕሪ እዚ ንእማን ምስ ደሓነ ተመሊሱ ናብዚ ናብ እግዚአብሔር ሰብ ድማ መጺኡ ከምዚ ኢሉ ድማ ተናገረ እነሆ ሕዝስ እንተርፈ አምላክ እስራኤል ካሊእ አምላክ ከምዘየለ ፈለጥኩ ኢሉ ተናጊሩ እዩ ማለት ገጸ በረከት ድማ ሒዘኒ ኢኹሞ ተቀበለኒ ወሎ ብተኣነ ዘገልግሉ ሕያው እግዚአብሔር እምሕል ኣለኹ ኣይቅበለካን እየ ኢሉ ተናግሮ ማለት ሎሚ ግን ዝተወሰነት ንእሽተይ ነገር ሰባት እንድሕር ገይሮም ገንዘብ እዮም ዝቅበሉና ማለት እዩ። እዚ ናይ እግዚአብሔር ሰብ ነቢይ ኤልሳ ግን ከምዚ ኢለ ዓዚዘካ ዘድሐነካ እግዚአብሔር እዩ ስለዚ ብሕያው እግዚአብሔር ሹም ይምሕል ኣለኹ ምንም ነገር ኣይቅበለካ ኢሉ ተናጊሩ እዩ። ንሐዋርያቱ እውን ክርስቶስ ክእዝዞም እንተሎ ብነጻ አልተቀበልኹሞ ብነጻ ድማ ሃቡ ኢልዎም እቲ ናይ ምፍዋስ ጸጋ እግዚአብሔር ብነጻ እዩ ሂብዎም ንስኹም እውን ብነጻ ግበርዎ ገንዘብ እውን ከይትቅበሉ ኢሉ ጌታና መድኃኒትና ኢየሱስ ክርስቶስ አዚዝዎም። ሎሚ ኣብ ዘመንና ግን ሓደ ሰብ መጺኡ ቅዱስ መስቀል ንክስዕም ዝተፈላለየ ነገር ናብ ቤተ ክርስቲያን አገልግሎት ንክጥቀም ገንዘብ ዝቅበሉ ሰባት እንየው። እቲ ሓደ ነገር እሺ ገንዘብ ይቀበሉ ቅዱስ መስቀል ለክንስዕም ቅዱስ መስቀል ኣብ ዝባንና ድማ ንክገብሩልና ገንዘብ ዝቅበሉ ሰባት እንየው። እዚ ልክዕ ሓምለ ይኮነ ምፍላጥ ምርዳእ የድሊ እዩ ማለት መብዛሕትኦም ነገራት ኩሎም ሎሚ ኣብ ቤተ ክርስቲያን ነተሸጡ ኸይዶም እዮም። አምላኽና ቅዱስ እግዚአብሔር እቶም ሃምኡ ዝገብሩ ላብ ልቦም ንክመልሶም ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ስለዚ ንእማን ዘምጽኦ ገጸ በረከት ኣይቅበሊ ኢሉ እዚ ናይ እግዚአብሔር ሰብ እዚ ናይ ኤልያስ ደቀ መዝሙር ኤልሳ ተናጊሩ እዩ ማለት እዩ። ብድሕሪኡ ንእማን እውን ድሒኑ ናብ ዓዱ መንገዲ ጀመረ ማለት ናብ ዓዱ ቅድሚ ምኻዱ ግን ኣብቲ ዝሰግደሉ ቦታ ምእንቲ ዝሓመድ እዚ ዝተቀደሰ ስለ ዝኾነ ካውዚ ሓመድ ሒዘ ክኸድኒ ኢሉ ተናጊሩዎ እዩ። ኣብዚ ግዜ እዚ እቲ ናይ እግዚአብሔር ነቢዩ እውን ሒዝካ ኽድ ኢልዎ እዩ ሓመድ እውን ሒዙ ኸይዱ እዩ ማለት እዩ። ነዚ እዩ ኣብ ዓዱ ሓመድ እዩ ነገር ግን ንምንታይ ካብኡ ሒዙ ኸይዱ እንድሕር ኢልና እግዚአብሔር ሓይሉ ዝገልጸሉ ስለ ዝኾነ እዩ። ከምኡ እውን ናይ እግዚአብሔር ቅዱስ ነቲ ቦታ እሱ ስለ ዝባረኾ ስለ ዝቀድሶ እዩ። ቦታ ንሰብ ይቅድስ ሰብ ድማ ነቲ ቦታ ይቅድስ ኢላ ቤተ ክርስቲያን ተምህረና ነዚ እዩ ማለት እዩ። ስለዚ ኣብ ዓዱ ሓመድ እዩ ነገር ግን ካብኡ ጽዒኑ ዝኸደ ንምንታይ እዩ እንድሕር ኢልና እቲ ሓመድ ዝተባረኸ ዝተቀደሰ ስለ ዝኾነ እዩ ማለት ነዚ እዩ ንኣብነት ጸበል ካብ ዝተፈላለየ ገዳማት ቤተ ክርስቲያናት ሒዝና እንመጽእ ንቅብኦ ዝተቀደሰ ዝተባረኸ መካን ምዃኑ ንምፍላጥ ንምርዳእ እዩ ማለት እዩ። ድሕሪ እዚ ብሰላም ኸዲሉ ኣሰናቢትዎ ኸይዱ ኣብ መንገዲ ክኸድ እንተሎ ግን ግያዝ ናይ ኤልሳ ደቀ መዝሙር እቲ ብሩር ገንዘብ ሒዝዎ መጽኡ ዝነበረ ሪኡ ተመልኪቱ ብጣዕሚ ልቡ ድማ ተሃወኸ ማለት እዩ። ፍቅሪ ገንዘብ ድማ ሓዙ ስለዚ ብተሓዊኡ ብጉያ ድማ ኸይዱ ንንእማን ትኸድ እንተሎ ካብ ሰረገላ ዘሊሉ ድማ ወረደ ንእማን ታይኻ ኮይንካ በሎ ኣይ ደሓን እየ ጎይታይ እንሆ ክልተ መንእሰይ ማሕበር ደቂ ነቢያት ካብ ደጉዓ ኤፍሬም ሕዚ መጽኦም እሞ ቤዛኻ ንእሽተይ 3000 ብሩር ሃበኒ ኢሉ ተናገሮ ክልተ ክዳን እውን ሃበኒ ኢልዎ ኣረንካ 6000 ክዳን እውን እንካይሉ ይህቦ ማለት እዩ። ድሕሪ እዚ ሒዙ ይኸድ ማለት እዩ። ሒዙ ምስ ኸደ ኣበይ ኢኻ ነይርካ ይብሎ መምህሩ ኣይ ኣብዚ እየ ነይረ ናብ ማንም ይኸድኩ ኢልዎ ንሱ ድማ ንእማን ካብ ሰረገሉ ወሪዱ ክቕበለካ እንተሎ ልበይ ምሳኻ ኣይኸደን ሎሚ ብሩርን ክዳውንትን ቦታ ኣትክልቲ ዘይትን ወይን ናባግዕን ኣብዑርን ሓሽከር ታጥሪሉ ግዜ ድዩ ኢሉ ተናጊሩ ንዘለዓለም ኣብ ንእማን ዝነበረ ለምጻባኻን ኣብ ዘርእኻን ይልገብ ኢልዎ ሽዑ ድማ ሓሚሙ ለምጻም ድማ ኮይኑ እዩ ቆርበቱ እውን ከም በረድ ጻዕዲ እዩ ማለት እዩ። ስለዚ ተረጊሙ እዩ ማለት ዘይተገብኦ ነገር ስለልወሰደ ግያዝ ማለት ሎሚ እውን ዘይተገብአና ነገር ሁሉ እንወስድ መርገም መቅሰፍቲ ካብ እግዚአብሔር ሃም ንቅበል ምፍላጥና ምርዳእ የድሊ እዚ ነቢይ እዚ ግን ዝተወሃቦ ጸጋ እግዚአብሔር ገንዘብን ካትባል ተሎ በገንዘብ ዘይለወጠ
ከምኡውን ንእማን ክድሕነሉ ዝኽእል መንገዲ እንታይ ምዃኑ ዝተናገረ ቅዱስ ነቢዩ ሎሚ ብዙሕ ደዌ ብዙሕ ሕማም ኣብ ልዕሌና እኒአ እዩ። እዚ ነቢዩ እዚ ኣማሊዱ ካብ ሕማምና ኩሉ ክንፍወስ ክገብረና ንኣምላኽና ናይ እግዚኣብሔር ቅዱስ ፍቓድ ይኹነልና። እዚ ነቢዩ እዚ ኣብ እስራኤል ተቐሚጡ ኣብ ሶርያ ዝመኽርዎ ዝነበሩ ምኽሪ ዝሰምዕ ዝነበረ ነቢዩ እዩ። ዝጸጋ እዚ ድማ እግዚኣብሔር ዓዲልዎ እዩ። ንጉስ ሶርያ ንእስራኤላውያን ክዋጋእ ክወፅእ እንተሎ ተሓቢኡ ዝመኸሮ ምኽርታት ኩሉ ምስቶም ሓሽከሩ እዚ ሰሚዑ ንንጉስ እስራኤል እውን ይነግሮም ነይሩ እዩ። ሶርያውያን ብዙ መጺኦም ከጥቅዑካ እዮም፣ ስለዚ ብኡ ከይትሓልፍ እናበለ ይናገር ነይሩ። ኣብዚ ግዜ እዚ ንጉስ ሶርያ መን እዩ ካባና ዝናገር ዘሎ ሚስጥር ዘውፅእ ዘሎ ኢሉ ተናገረ። ምክንያቱ ሰራዊት ሶርያ ክሰዓሩ ክሽነፉ እንተለዉ ተንጉሶም ተመልኪቱ ልቡ ድማ ስለልተሃወኸ ማለት እዩ። ኣብዚ ግዜ እዚ ካባና ምስ ንጉስ እስራኤል ርክብ ዘለዎ ማንም የለይ ኢሎም ተናገሩ። ነገር ግን ኤልሳ ዝበሃል ኣብ እስራኤል ዘሎ ነቢይ እንዮ ኣብ መደቀሲኡ ኮይኑ ዝተዛረብካዮ ዘረባ እኳ ንጉስ እስራኤል ይነግሮ እዩ ኢሎም ተናገርዎ ማለት እዩ። ኣብዚ ግዜ እዚ እቲ ንጉስ ሶርያ ልኡኽ ልኢኹ ከምጽእዎ ልኡኻት ይልእኽ ማለት እዩ። እቶም ልኡኻት ድማ ይኸዱ ነቲ ኤልሳ ዘለዋ ቦታ ድማ እንታይ ገብሩ ይኸብዋ ማለት እዩ። ክኸቡ እንተለዉ ድማ ናይ ነቢዩ ኤልሳ ደቀ መዝሙሩ ጊያዝ ድማ ይምልከት ማለት እዩ። እኖ ሰራዊት መሳፍራቶም ሰረገለታቶም ኸቢቦማ ማለት እዩ። ኣብቲ ግዜ እሱ ብጣዕሚ ይገርሞ ጊያዝ ማለት እዩ። ይፈርሕ ይድንግጽ ማለት እዩ። ኣብዚ ግዜ እዚ ክፈርሕ ክድንግጽ እንተሎ ኤልሳ ድማ ከምዚ ኢሉ ካብኣቶም ካብ ዘለዉ ምሳና ዘለዉ ይበዝሑ እዮም እሞ ኣይትፍራሕ ኢሉ ተናገሩ። ኤልሳ ድማ ኦ እግዚኣብሔር ልምነካ ኣለኹ ምእንቲ ክሪእስ ኣዕንቱ ኸፈት ኢሉ ጸለየ ማለት እዩ። እግዚኣብሔር ከዓ ኣዕንቲ ተሓሽከሩ ኸፈተ እሞ ረኣየ እዩ ዝብል ማለት እዩ። ኣብ ዙርያ ኤልሳ ኣብቲ ኮረብታታት ናይ ሓዊ ኣፍራስን ሰረገላታትን ነቲ ኮረብታ ድማ መልእዎ እዩ ዝብል ማለት ናይ እግዚኣብሔር ሰራዊት መላእክቲ ማለት እዩ። ስለዚ ኣብዚ ግዜ እዚ ጊያዝ ይፈርሕ ነይሩ፣ ድሓረ ምፍርሑ ድማ ገዲፉ እዩ ማለት እዩ። ስለዚ ምፍርሑ ዝገደፈሉ ምክንያት እንታይ እዩ? መምህሩ ጸልዩ ዓይኑ ክፈት ኢልዎ ማለት እዩ። ስለዚ ካብኣቶም ካብ ለለዉ ምሳና ዘለዉ ቅዱሳን መላእክቲ ከም ዝበልጹ ፈሊጥና ካብ ምፍራሕ መንገዲ ክንወፅእ ይግባእ። ሓደ ሓደ ዘፍርሑና ዘጭንቁና ነገራት ክንርኢ እንተለና እንታይ ኢና ንኾን ሃምዚ ኢና እንብል ብዙሓት እኒአና ኢና። ነገር ግን ኣምላኽና ቅዱስ እግዚኣብሔር ብቅዱሳን መላእክቲ ገይሩ ከም ዝሕልወና ክንፈልጥ ክንርዳእ እንተለና ግን ልብና ይረጋጋዕ እዩ ማለት እዩ። ስለዚ ሰራዊት ሶርያ ተሳዒሩ ተሸኒፉ እዩ ምስ እስራኤላውያን እውን ተዋጊኡ ማለት እዩ። ኣብዚ ግዜ እዚ ሳማርያ ድማ ብጥሜት እንታይ ኮይና እያ ተኸቢባ እያ። ኩሉ ነገሮም እቲ ንጉስ ሰራዊት ድማ ንሰማርያ ኸቢዋ መጀመርያ ተሳዒሮም እንደገና እውን ክዋጋእ ወፂኡ ንሰማርያ ድማ ኸቢዋ ጥሜት ድማ ኮይኑ እዩ። ኣብዚ ግዜ እዚ ኣንእስቲ ናይ ውላደን ስጋስ ካብ ዝበልዓ ማለት እዩ ጥሜት ዓብዪ ብርቱዕ ነይሩ። ነገር ግን እቲ ጥሜት እሱ ብሓደ ግዜ ንክልወጥ ጽጋብ ድማ ንክኾን ዝለመነ ናይ እግዚኣብሔር ነቢዩ እዩ ነቢዩ ኤልያስ። ኣብቲ ግዜ እሱ ከመይ ኢሉ እግዚኣብሔር መስኮት ሰማይ ክኸፍት ድኢሉ ሓሽከር ናይቲ ሰራዊትና እስራኤል ተናገረ ነይሩ። ትሪኦ ኢኻ ነገር ግን የትበልዖ ተባሂሉ ርእይዎ። ነገር ግን እቲ ምግቢ ከይበልዐ ኣብቲ ኣፍ ደገ ጠጠው ኢሉ ስለ ዝነበረ ሰባት ንከይኣትዉ ይኽልኽል ስለ ዝነበረ ተሓሽከር መገልገሊ እቶም ህዝቢ ድማ ጠሚዎም ስለ ዝነበሩ ኣብቲ ኣፍ ደገ ረጊጾሞ ሞይቶም እዮም። ስለዚ ናይ ወልደ ኣዴር ኣገልጋሊኡ ዝነበረ ሰብ ሓሽከር እቲ ምግቢ ትሪኦ ኢኻ። ምክንያቱ ናይ እግዚኣብሔር ቃል እዩ ዝናገር እቲ ነቢይ ክናገር ተሎ እቲ ጥሜት ጽጋብ ክኾን እዩ ብሓደ መዓልቲ እግዚኣብሔር ዝክገብር እዩ ኢሉ ኤልሳ ክናገር እንተሎ ናይ ሰማይ መስኮት ተኸፊቶም ዶ እኽሊ ክመጽእ እዩ ኢሉ ክዘንብ እዩ ኢሉ ተናጊሩ እዩ። ኣብቲ ግዜ እሱ ንስኻ ትሪኦ ኢኻ እምበር ካብኡ ኣይትጥዕምን ኢሉ ተናጊርዎ እዩ ማለት እዩ። ሃም ዝበለ መርገም እግዚኣብሔር ኣምላኽና ንኹልና ይሰውረን። ስለዚ ሙሉእ ታሪኩ ኣብ ካልኣይ መጽሓፈ ነገሥት ምዕራፍ 7 ተጻሒፉ ንረኽቦ ኢና። ንሕና እውን እዚ ናይ መጽሓፍ ቅዱስ ክፍሊ እዚ ክናንብቦ እዩ ዝግብአና። ድሕሪ እዚ እዚ ናይ እግዚኣብሔር ነቢይ እዚ ከምዚ ተኣምራት እናገበረ ከምኡ እውን እናገሰጸ እግዚኣብሔር ኣምላክ ኣገልጊሉ
ብንጉስ ኢዮአስ ግዜ ድማ ከም ዝዓረፈ እዩ ካልኣይ መጽሓፈ ነገሥት ምዕራፍ 13 ቁጽሪ 14 ዝነግረና። እዚ ነቢዩ እዚ ሞይቱ ዓሪፉ ምስ ቀበርዎ ድማ ዓመት ከዓ ሓደጋ ዘብጽሑ ካብ ሞዓብ ናብ ምድሪ እስራኤል ይመጹ ነይሮም። ሓደ እዋን ሰባት ንሓደ ሰብኣይ ክቐብሩ እንተለዉ እንሆቶም ሓደጋ ዘብጽሑ ተራእዩ። እቶም ቀባሮ ድማ ነቲ ሬሳ ናብ መቃብር ኤልሳ ደብርዮም እቲ ሬሳ ከዓ ዓጽምቲ ኤልሳ ምስ ነኽኦ ሓወየ ብኣጋሩ ድማ ደው በለ እዩ ዝብል። ስለዚ ነቢዩ ኤልሳ ምስ ዓረፈ ዓጽሙ ናቲ ነቢይ ክነኽኦ እንተሎ ነቲ ዝዓረፈ ሰብ ክጥዒ ክድሕን ከም ዝገበሮ ኣብዚ ቅዱስ መጽሓፍ እዚ ይነግረና እዩ። ካልኣይ መጽሓፈ ነገሥት ምዕራፍ 13 ካብ ቁጽሪ 20 ጀሚርና ክናነብብ እንተለና ማለት። ስለዚ ቅዱሳን እዚኣ ቅድስቲ ቤተ ክርስቲያን ብሂወት እናሃለዉ ከምኡ እውን ብኣጸደ ነብሲ እውን ኮይኖም ቅዱሳን ከም ዘማልዱ ከም ዘድሕኑ ትነግረና። ናይ ቅዱሳን ዓጽሚ እውን ካብቲ ዘለዎም መካነ መቃብሮም ጸበል ፈልፊሉ ንብዙሓት ዘጥዒ ዘድሕን ከምኡ እውን ካብ ደዌኦም ዘናግፍ ነዚ እዩ ማለት እዩ። ስለዚ ካብ መቃብር ስፍሮኦም ካብ መካነ መቃብር ጸበል ፈሊቁ ክበሃል እንተሎ ናይ ቅዱሳን ዓጽሚ ነቲ ዝሞተ ክነክእ እንተሎ ከም ዘተንስእ ናይ ቅዱስ መጽሓፍ ከም ዝነግረና ፈሊጥና ናይቶም ቅዱሳን ንሶም በረከት ረድኤት ምሳና ኮይኑ ካብቲ ዘለናዮ ሞትና መከራ ኩሉ ንከድሕኑና ንካማልዱና ናብኦም ክንልምን ይግብአና። ስለዚ ዝነብዩ እዚ ምስ ዓረፈ እውን ተኣምር ዝገበረ እዩ። መምህሩ ሓደ ምዉት የልዒሉ እዚ ቅዱስ እዚ ድማ ክልተ ምዉታን እንታይ ገይሩ እዩ ኣትንስኡ እዩ ማለት እዩ። ብሎማዓንቲ እዚ ዓብዪ ተኣምር እዚ ዝሰርሐ ቅዱስ ኣቦ እዩ። በዓለ ዕረፍቱ ምዃኑ መጽሓፈ ስንክሳር ዝነግረና ሰነ 20 እውን ቅድስት ቤተ ክርስቲያን ብዓብዪ ድምቀት በዓሉ እታኽብሮ ነዚ እዩ። ናይዚ ቅዱስ ነቢይ እዚ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ከምኡ እውን መጽሓፈ ስንክሳር ክናነብብ እንተለና ብሎማዓንቲ ህንጸታ ቤተ ክርስቲያን ዓመታዊ ክብረ በዓል ምዃኑ እዩ ዝነግረና። ብሎማዓንቲ ኣብ ኬልቄዶን አውራጃ ኣብ ቂሳርያ ዓዲ ናይ እመቤትና ናይ ቅድስተ ቅዱሳን ድንግል ማርያም ቤተ ክርስቲያን ብዘይካ ዕንጨቲ ብዘይካ ጭቃ ከምኡ እውን ብዘይካ ማይ ካብ 3 እማን ብዝተፈተው ወዳኢድ ዝተሃነጸሉ ዕለት ምዃኑ እያ ቅድስት ቤተ ክርስቲያን ትነግረና። ናይ ሐዲስ ኪዳን ናይ መጀመርያ ቤተ ክርስቲያን ብሹም ቤትና ቅድስተ ቅዱሳን ድንግል ማርያም እዩ ተሃኒጹ። ስለዚ ንዚ ድማ በዓለ ህንጸታ ቤተ ክርስቲያን እናበለት ብሎማዓንቲ ቅድስት ቤተ ክርስቲያን ተኽብሮ እያ። ጽባሕ ዕለት 21 ድማ ናይ እመቤትና ድንግል ማርያም መዘከርታ በዓላ ስለ ዝኾነ ዓመታዊ ክብረ በዓላ ብድምቀት ስለ ዝኽበር እቲ ህንጸታ ቤተ ክርስቲያን ከመ እዩ ተሃኒጹ ንክህነጽ ምኽንያት ዝኾነ ጥንተ ነገሩስ እንታይ እዩ ዝብል ምስ ቅዳሴ ቤቱ ጌርና ብሰፊሑ ክንመሃሃሮ ኢና። ኣምላኽና ቅዱስ እግዚአብሔር እስካብኡ ብዕድመን ብጥዕናን የጽንሐና ዘምህረና ዝገሰጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።